በእናቴ ቤተሰብ ውስጥ የነበረ የሚገርም የመንፈስ ተጽዕኖ ከባድ የሞት መንፈስ ታህሳስ ወር ስፔሻሊ እኛ ቤት በሞት ነው የሚታወቀው። ትኩስ ጀበና ጭንቅላቷ ላይ ጭናውን ይራገም ነበር አንዳንድ መንፈሱ። 2006 ላይ እንደዛ ሆኖ 2007 ላይ በዛው በታህሳስ 24 የሚገርምህ ወንድማቸው በሞተበት ቀን አንደኛው ወታቸውን የቀረች ሌላ መዓዛ የምትባል ነበረች፣ እሷ ሞተች በዛው ቀን በ24 ማለት እና እዛው አመት ላይ መልሶ ሐምሌ ላይ አባታቸውን ወሰደው ማለት ነው ጠላት። እና ሁለት ናቸው የኔ እናትና አሁን አክስቴ ነው በህይወት ያሉት። የሚገርምህና ሞት እኛ ቤት ምናልባት በወራት ልዩነት ውስጥ አለ ሁሌ ሞት። ሌሊት 12 ሰዓት ላይ እየተነሳው ጠጅ ቤት ሄድ ነበር ጠጅ ለመግዛት ለፋዘር። አዎ መጠጥ እንደኔ ገዛ የለም ቀምሼ ግን አላውቅም። ይገርም ነው። አንድ ቀን ሰው ናፍቆኝ ለውሻ አውርቼ አውቃለሁ ግቢ ውስጥ ላለው ውሻና ከባድ ነበር። ያው ብዙ ነገር በጌታ ሆኖ መቼም ጌታ ያሳልፋል። አሜን። ሰው ጌታን ይዞ አይወድቅምና አንዴ ከወንድሜ ጋር ትዝ ይለኛል ለመሞት ተማክረና ቃል ልክ ኢየሱስ ወደ ህይወቴ ሲመጣ አልጋ ሳልቀይር ነው የተኛሁት። ቤት ሳልቀይር ነው ስቄ የወጣሁት። እዛው ቤት ውስጥ ትዝ ይለኛል አይነጋም ጌታዬ ብዬ አውቃለሁ። መኖር ጓጉቼ የመኖር ጉጉቴ ነው ኢየሱስ። ሰላም ወገኖች እንዴት ቆያችሁ? እግዚአብሔር የተመሰገነ ይሁን። አብርሃም ነኝ። ይህ ደግሞ በአብርሃም ሚዲያ የሚቀርብ ጂሰስ ፖድካስት ነው። የዛሬው እንግዳችን እጅግ በጣም የተወደደ ወንድም ነው። ብዙዎቻችሁ ሰርግ ላይ ቆሞ ወንጌል ሲሰብክ፣ ቲክቶክ ላይ ደግሞ የጌታን ቃል ሲያካፍል እጅግ በጣም የተወደደ ወንድም ነው። ብዙዎቻችሁ እንደምትወዱ ታውቃለሁ። ወንድማችን አቤኔዘር ከቀጠና 2 ሙሉ ወንጌል ነው። አቤንዬ እንኳን በደህና መጣልኝ። ቴንክ ዩ አብርሽዬ፣ እንኳን ደህና ቆያችሁ። እግዚአብሔር ይመስገን። አሜን። አንተና ወዳጆች በጣም የተወደዳችሁ ናችሁ። መንፈሳዊ መረዳታችሁ ያለው መንፈሳዊ ቅናታችሁ እጅግ በጣም ያስደንቀኛል። በወጣትነታችሁ በልጅነታችሁ የጌታ ነገር እንዳለባችሁ ይታያልና እግዚአብሔርን ስለእናንተ አመሰግናለሁ። አሜን። እንዲሁም ደግሞ ጥሪን አክብረህ ስለመጣ ከልብ አመሰግናለሁ። ቴንክ ዩ አብርሽዬ፣ አንተንም እግዚአብሔር በህይወቴ ያበዛው ምሕረትና ታማኝነት ደግሞ ለህዝብ እንዳካፍል ድል ስለሰጠኝ እጅግ አድርጌ አመሰግናለሁ። ቴንክ ዩ። አቤኒ ማን ነው? ልጅነቱ ያሳለፈው ህይወት ምን ይመስላል? እንግዲህ አቤኔዘር ዳዊት ነው ስሜ። በዚሁ በአዲስ አበባ ከተማ ውስጥ ነው ተወልጄ ያደግኩት። በተለምዶ ከኮካማ ዙሪያ ወደ አማኑኤል በሚወስደው መንገድ አካባቢ 24 ቀበሌ የሚባል ሰፈር ውስጥ ነው ተወልጄ ያደግኩት። ፋሚሊ ብዙም ራቅ ያለ አልነበረም። 25 ቀበሌ ነው የእናቴ ቤተሰብ ያለው፣ 24 ቀበሌ ነው የአባቴ ቤተሰብ ያለው። ሁለቱም እዛው ነው የተገናኙት። እዛው ቅርብ የሆነ ህይወት ነው ኖሬ ያደግኩት። እግዚአብሔር እንግዲህ ደግሞ ለዚህ አድርሶኝ ትምህርትም ተምሬ ወደ አገልግሎት ገብቼ ደግሞ ወደ ትዳር ውስጥ ገብቼ ያለው ጌታን እያገለገልኩ የምገኝ ሰው ነኝ። እግዚአብሔር ይመስገን ስላንተ። አሁን ያለውን አቤኒን ዝም ብዬ ሳስበው በጣም ያሳለፈው ነገር እንዳለ አስባለሁ። እንደዚህ ጠንካራ ሲሰብክ ቦልድ የሆነ እግዚአብሔር ነገር የሚገለጥበት የሚታይበት አቤኒ ዝም ብሎ የመጣ አቤኒ እንዳልሆነ ይሰማኛል። እንዲሁም ከአንዳንድ ወገኖች ከሚወዱ አንተን ከሚያውቁ ወገኖች ስጠይቃቸው በጣም ያሳለፍከው ነገር እንዳለ ይነግሩኛልና ያንን ብታካፍለን በጣም ደስ ይለኛል። እንግዲህ ያው ወደ ልጅነት ተውስታ ስመጣ ትልቁ የህይወቴ ትምህርትም ያለው እዛ ውስጥ ነው። ስፔሻሊ ከፋሚሊ ጋር ባለ ትስስር ውስጥ ነው እግዚአብሔር ብዙ ነገር ያስተማረኝ። ይህንንም አቤኒ ምናልባት ዛሬ ያለውን አቤኔዘርም እግዚአብሔር የሰራው በዛ ባለፍኩባቸው መንገድ ውስጥ ነው። ትንሽ ሰፋ ያለ ታሪክ አለው የኛ ቤተሰብ ታሪክ። አብዛኛው ነገር በምስክርነት በብዙ ቻሌንጅ የተሞላ ነው።
እንዳልኩ ነው። ሰፈራችን 24 ቀበሌ ውስጥ ነው ተወልጄ ያደግኩት። የአባቴ ፋሚሊዎች አያቶች 24 ቀበሌ ናቸው። የእናቴ ፋሚሊ አያቶች 25 ቀበሌ ውስጥ ናቸው። ቅርብ ነን ከፋሚሊም ጋር። በጣም የሚገርምህ በጌታ አልነበርንም እኛውን የተወለድንበት ጊዜ ላይ። ሰሞኑ እንዳጋጣሚ እንደውም ፋይል ዝም የቤት ውስጥ ቼክ ሳረግ አማኑኤል ቤተክርስቲያን ይመስለኛል የተጠመቅኩበትን ሰርተፊኬት ታገኘሁት። ምናልባት ልጅ ሆኜ ነው ሰው ጌታ ቤት ስለሚያቀኝ ኦርቶዶክስ ነኝ ምናምን ስል ሰው እንትን ነበርኩ ምናምን ስል ሰው እንትን አይልም እና ሰይፈ ስላሴ ይላል የእንትን ስሜ ራሱ ስጠመቅ የክርስትና ስሜ ራሱ እና ሰሞኑን አይቼው በጣም ብዙ ነገር ሶስታችንም ተጠምቀናል። ታላቅ ወንድም አለኝ፣ ታናሽ እህት አለችኝ። የአባታችን ልጅ ደግሞ አንድ ታላቅ እህት አለችን። የአባታችን ልጅ ምላት ልለያት ፈልጌ ሳይሆን የእሷም ረጅም ታሪክ ስላለው ኦልሞስት ከ18 ዓመት በኋላ ነው ያገኘናት እና ፊልም ሁሉ አንዳንዶች ቢሰራ የሚሉ ታሪክ ነው። እሷ ያላት ክፍለ ሀገር ነበረች፣ እናቷ በህይወት ስለሌለች የኔ እናት ነው ፈልጋ ያገኘቻት እና እንዲሁ ሰፊ ነው ታሪኩ፣ የቤተሰቡ ታሪክ። አሁን ከኛ ጋር አብራ ነው ከፋዘር ጋር የምትኖረው። እንግዲህ ምንድነው ያው ታሪኩ ስፔሻሊ የመንፈስ ተጽዕኖ የነበረበት ፋሚሊ ውስጥ ነው ያደግ ነው። በጣም የሚገርምህ በማዘር ቤተሰብን በኩል በፋዘር ቤተሰብን በኩል ነው ከባድ የመንፈስ ተጽዕኖዎች የነበሩት። ጥንቆላ ምናምን አሉ። አዎ በእርግጥ ሊትራሊ ቤት ውስጥ ቁጭ ብሎ የፋዘር እናት ሰማው የመፍረድ ነገር ውስጥ ሁሉ ገብታ ታውቃለች። ግን ስቲል ተጽዕኖ ቀላል አልነበረም። አሁን በማዘር ቤተሰብ ውስጥ የነበረ የመንፈስ አሰራር ምናልባት ይሄ ለሚሰሙ በእንዲህ አይነት መንገድም ለሚያልፉ ሰዎች ይጠቅማል ብዬ ስለማሰብ ነው እነዚህ ነገሮች የምናገሩና ይህን ነገር ሳወራ ምናልባት እኔን የሚያውቁ ፋሚሊንም የሚያውቁ ሰዎች ማንም ዲስከሬጅ የሚሆንበት አይደለም። በጣም በጨዋነት ከአባቴ ጋር አውርቼ ከአክስቴ ጋር ተማክሬ ከእናቴ ከፋሚሊ ጋር ሁሉ ጌታ ያደረገልን ታምራት ምህረቱን አውራ ተብዬ አስፈቅጄ ነው ሁሉንም ነገር የምናገረው። ደግሞ በዚህ መንገድ እያለፉም ላሉ ሰዎች ጌታ እንደሚያነቃቸው ወደ ምዳን እንደሚመጡም ስለማምን ነውና በእናቴ ቤተሰብ ውስጥ የነበረ የሚገርም የመንፈስ ተጽዕኖ ከባድ የሞት መንፈስ ነበረና በ1999 የሚገርምህ የመጀመሪያ መስከረም 5 ላይ እናታቸው ትሞታለች። የኔ ሀያት ማለት ነው የእናቴ እናት። እና እንዳልኩ ሰፈር ነን፣ ቅርብ ነን፣ በጣም ቤተሰብ ነን። ምሳዛ አንዱ ቤት በልተን ነው የምንኖረው። ከትምህርት ቤት ስንመጣ እዛው አካባቢ ነው ያለ ነው እና እንደዛ መስከረም 5 እሷ ሞታ ታህሳስ 24 ላይ ወንድማቸው ሞት። እንግዲህ 4 ወር እንኳን በ3 ወር ልዩነት ውስጥ ማለት ነው። ያውም ሊመረቅ 1 ሳምንት ሲቀረው ነው የሞቱ። የቤቱ አንድ ወንድም ልጅ አንድ ወንድ እሱ ነው። ታህሳስ ላይ እሱ ሲሞት መልሶ የካቲት ላይ አንድ እህታቸው አለች ዜድ የምትባል ትንሽ አይምሮም ኬሶች ምናምን ነበሩ። የካቲት ላይ እሷ ሞተች። በ5 ወር ውስጥ 3 ሰው ከቤት ውስጥ ሞተ እና እንዲህ ከምንለው በላይ ነው የመንፈሱ ተጽዕኖ። ሰማው በህይወትኛ ብንኖርም ቤት ውስጥ ግን የሚያደርገው ያ የመንፈስ ተጽዕኖ ቀላል አልነበረም። የምናልፍባቸው ሰፈሪንጎች ቀላል አልነበሩም። የሚያመልኩት መንፈስ ነው ወይስ ማለክ የነበረ መንፈስ ነበር? እንደውም በዛ ወር ሰሞኑን አንድ ነገር ሳጣራ እንዲሁ ያያቴ ከሌላ የሚወልዳት አንድ ሴት ልጅ ነበረች። እሷም ለካ በዛው አመት ውስጥ ነው ሐምሌ ላይ ምናምን የሞተችው። ኦልሞስት ያ ቤተሰብ በአመት ውስጥ 4 ሰው አጥቷል በእኛ ቤተሰብ ውስጥ ማለት ነው። እና ረጅም ጊዜ ቆየና ከ99 2006 ላይ ታህሳስ ወር ስፔሻሊ እኛ ቤት በሞት ነው የሚታወቀው የኛ ፋሚሊ ውስጥና አሁን ያለች አክስቴ በእርግጥ ሁለተኛ እናቴ ነች፣ እኔ አክስቴ አይደለም ምላት። ሆቴል ነበራቸው በጊዜውና የሆቴላቸውን ዕቃ ሆቴሉ በመንገድ ምክንያት ሲፈርስ ቤት አድርገውት ነበርና በዛው ስጋ መፍጫ ምናምን ነበርና ታህሳስ ላይ ባህል ያው የገና ባህል ይታወቃል እንዳለና ህፃን ልጃቸው ገና 2 ዓመት ያልሞላው ህፃን ልጅ እንዳጋጣሚ ይዛው እንትን እያሉ ባሉበት በር ተንኳክቶ ዞር ሲሉ ጣቱን እዛ ውስጥ ከቶ በእንደዛ በጣም በከባድ አደጋ ውስጥ አንደኛው ጣቶቹ ተቆርጠዋልና ሞት ግን አለፈ በዛው። በቃ ታህሳስ ወር
ያ ቤተሰብ የሆነ ነገር ይጠብቃል። ከባባድ ህመሞች በዚህ በፋዘር በኩል ይመጣሉ እና ታኅሳስ ወር በሞት ነው የሚታወቀው እኛ ቤት። ኢየሱስ መጥቶ ነው ለክብር ያደረገው። ጌታ ይባረክ። ጌታ ሲመጣ ነው የታኅሳስ ወር ታሪክ የተቀየረው እኛ ቤትና 2006 ላይ እንደዛ ሆኖ 2007 ላይ በዛው በታኅሳስ 24 የሚገርምህ ወንድማቸው በሞተበት ቀን አንደኛው እህታቸውን የቀረች ሌላ መዓዛ የምትባል ነበረች፣ እሷ ሞተች በዛው ቀን በ24 ማለት ነው። እና እዛው አመት ላይ መልሶ ሐምሌ ላይ አባታቸውን ወሰደው ማለት ነው ጠላት። እና ሁለት ናቸው የኔ እናትና አሁን አክስቴ ነው በህይወት ያሉት። የሚገርምህና እኛ ጋር ይሄ ሞት እንዴት አልቀጠለም ካልክ የጌታ ደም ቅጥር ሆነን እግዚአብሔር ጣልቃ ገባ። ለዚህ ቤት መታሰቢያ እንዲኖረው እግዚአብሔር ትሩፋትን አዘጋጀ ለዚህ ቤት። ዛሬውን ቤቱ ይከራያል ምናምንና በእንዲህ አይነት ተጽዕኖ አለ የሚገርምህ እነ ማዘር ቤት። ስለዚህ ስናድግ ብዙ ሰፈሪንጎችን አልፈናል በዚህ ተጽዕኖ ምክንያት። በጣም አስተዳደግ እንዴት ነበረ ካልከኝ ማለዳው አካባቢ ትንሽ የሚያምር ህይወት፣ አባት አለ እናት አለች አብረን፣ በጣም ጀግና ናቸው፣ የማይሰሩት ስራ የለም እኛን ለማኖር ምናምን። ከዛ የኑሮ ነገር ሆኖ እናታችን በጣም በጊዜ ነው ወደ ውጭ የወጣችው። በቃ እኛ እንጀራ እንድንበላ እንድናድግ እንድንማር ብዙ ዋጋ ከዛ ስቲል ዛሬም ድረስ አረብ ሀገር ዱባይ ውስጥ ነው የምትኖረው እናቴና 10 ምናምን ዓመት ከጎናችን አልነበረችም። ረጅሙን ጊዜ ያለ እናት ነው የኖር ነው። ያ ተጽዕኖ ቀላል አልነበረም። የእናት ፍቅር መቼም ሰው የተወለደ ልጅ አይደለም እኮ አደግ እያልክ ስትመጣ ነው ምክሯ፣ ፍቅሯ፣ መሸሸጓ፣ መንገድ መምራቷ ብዙ ነገሯን ሉዝ አድርገናል። በተለይ ታናሽ እህታችን 9 ወር እያለች ነው ማዘር ወደ ውጭ ወጣችውና በቃ በብዙ እንትን ውስጥ ነው ያሳለፍነው። እንደዛ ሁኔታ ውስጥ ሆነን በዚህ በፋዘር ቤተሰብ ውስጥ ደግሞ የሚገርምህ የነበረው መንፈስ በጣም ከባድ ነበር። እሱ ብዙ ዋጋ አስከፍሎናል። የሚገርምህ ዛሬ ሁሉም በጌታ ናቸው፣ ግን በጌታ ከመሆናቸው በፊት የኖሩት ህይወት በጣም የሚገርም ነው። በጣም የምትናፍቀው ነገር ራሱ ምንድነው ብትለኝ፣ አንድ ቀን እንደ ቤተሰብ ተሰብስበን እግዚአብሔር እድል ሰጥቶን ጌታ ያደረገውን ነገር በአንድ ላይ መመስከር ነውና በተለይ በአባቴ በኩል ምንድነው አባቴ አይ ቲንክ ቀደም ብሎ የጌታን ነገር ያውቃል። 80ዎቹ 70ዎቹ አካባቢ ላይ የጌታን ነገር ሰማው ያውቅና ደህንነት ተምሮ አብነት ኤምኬሲ ቸርች ውስጥ ምናምን መልሶ ባክ ያደርጋል እና እንደዛ አይነት ክርስቲያን ነበር። ማዘር ደግሞ በጌታም አልነበረችም ሲጋቡ ምናምንና የተወሰነ ጥቂት ጊዜ አብረውን እየኖሩ ጥሩ ልጅነት ውስጥ ሆነን ነው ማዘር በኑሮ ምክንያት ኑሮን ለማሻሻል ወደ ውጭ ወጣች። ከአባታችን ጋር ሆነን በዛ ማል አባቴ ይጠጣ ነበረ ምናምን እና እሱ ብዙ ዋጋ አስከፍሎናል። በተለይ የእሱ እናት በጣም መንፈስ ላይ ይቀመጥ ነበረ፣ ይፈርድ ነበረ መንፈሱ። እነሱ በተለይ ስፔሻሊ የሱ ወንድሞች በተለይ አንድ እኔ ቀጠና 2 ሙሉ ወንጌላዊ ፍሬም ይባላል እና እሱ በተለይ በጣም ብዙ ዋጋ ከፍለዋል ከሷ ጋር እና መንፈሱ ይመጣል፣ ጫት እየቃሙ ይካድሙታል፣ ቡና ይፈላለታል ለመንፈሱ። አንዳንዴ ራቁቷን ይዟት ይወጣል። አብነት ላይ የሚገርም አደባባይ ላይ ራቁቷን ይዟት ወጥቷል እና እንደ የሚነካት ሰው የለም። እንግዲህ እናት ነች ይታይ መንፈስ ስለሚመጣ ሰው እንደዚህ አንድ ሰው አይዛት እና አንድ ላይ አብረው አድረው ሁሉ ያውቃሉ። አብነት አደባባይ ላይ ድንገት ትጠፋለች። ከ3 ወር በኋላ ትደውላለች። አንድ ጊዜ ማስታውሰው እኔ ራሱ ናዝሬት ሄጃለሁ ከአክስቴ ጋር ከአባቴ እህት ጋር ማለት ነው። ከ3 ወር በኋላ ደውላ ናዝሬት ነኝ ያለሁት ብላ እኔ ራሱ የተወሰነ ሳምንት እሷ ጋር ቆይተን መተን እናውቃለን። ድንገት መንፈሱ ይዟት ይጠፋል። እዚህ ትሆናለች። አጎቴ ምንም ስለሚጸልይ መንፈሱ ሲመታ ድንገት ደግሞ ይዟት ይጠፋል እና ያ መንፈስ ፋይናሊ ምንድነው ያደረገው? በቃ አመለጡት። ወንድሞቹ ምናምን በጌታ ሆኑ፣ አንዳንዱ ጨከው ወደ አገልግሎት ገቡ ምናምንና ፋዘር ግን ደከም ብሎ ስላገኘው ቀድሞም ደግሞ የጌታን ነገር የሰማው እሱ ስለነበረ በቃ በበቀል ፋዘር ላይ ወጣ ጠላት። ስለዚህ አሁን ይጠጣል ምናምን ስል ምናልባት ሌሎች በሚጠጡት አይነት መነጽር የምናየው አይደለም። በጣም ከባድ ሰፈሪንግ ነው የምናልፈው። አንድ ጊዜ መጠጥ ቀመሰ ማለት ባህሪው ይቀየራል። ምግብ አይበላም። እዛው ላይ መጠጣት ነው የሚፈልገው እና ሞትኛ ቤት ምናልባት እንትን አይደለም በሆነ አመታት መካከል የምናሸተው ሳይሆን በቃ በወራት ልዩነት ውስጥ አለ ሁሌ ሞት። ነፍስ ታጥረዋለች።
ሰውነቱ ደርቆ ያውቃል። ንስሐ ይገባል። ለጎረቤት እኛን አደራ የሚልባቸው ቀናቶች አሉ። አንድ ጊዜ እጁ ደርቆ መታጠፍ ሁሉ አቅቶት ያውቃል እና ዶክተር መጥቶ ራሱ ሐኪም በቃ ፋይናሊ ስቶ ማለት ነው መርፌ ምኑ ጋር ይውጋው ግቢ ተጠርጎ ያውቃል። በቃ ሞተ ተብሎ ማለት ነው። እዛ አይነት ሰፈሪንግ ውስጥ ነው ያደግነው። በተለይ አይ ዶንት ኖ ሃይ ዛሬ ይገባኛል በእርግጥ ያ ሚስጥር። እኔን ደግሞ በጣም በርደኖቹ እኔ ጋር የሆኑ ነበረ። ታላቅ ወንድም አለኝ በርግጥ ግን እሱ አይችልም አንተን እንትን የምትለው አንተንም የሚሉ ድምጾች ሳላቃቸው እኔን ያጠነክሩኝ ነበር። እችላለሁ ማለት ነው የሚሉ ለካ እግዚአብሔር ያንን በእኔ ውስጥ መክተት ይፈልግ ነበር። መጽናትን፣ መጨከንን እና ብዙ ሰፈሪንጎችን አልፌያለሁ። የሚገርም ልጅነት እንዴት አሳለፍክ ካልከኝ በሌሊት ተነስቼ የሚገርም ፋዘር እንዳልኩ ይጠጣል። ስለዚህ ልክ ባልሆነ አይነት ሁኔታ ውስጥ ውጪም እንዲወጣ አልፈልግም። መጠጡን ደግሞ ይፈልገዋል እና እየሄድኩ የምገዛባቸው ከልጅነቴ ጀምሮ ሌሊት 12 ሰዓት ላይ እየተነሳው ጠጅ ቤት ሄድ ነበር ጠጅ ለመግዛት ለፋዘር። አዎ። እና ብዙ ጊዜ በእኔ ይከፈት ነበር ጠጅ ቤት። እኔ አንኳኳ ነበር ሌሊት እና በእኔ ይከፍታሉ በዛው እና ሰው እንዳያይኝ ትምህርት ቤቴ ቅርብ ነው እዛው አካባቢ ነው የምኖረው ምናምንና እንዳያዩኝ ጠጁን በአይላንድ ገዛና በጃኬቴ ኪሴ ውስጥ እንደዚህ አድርጌ ይዤ መጣ ነበር። ይሄ ምን ለረጅም ዓመታት እንደዚህ ነው ያደግኩት። ምናልባት ዛሬ ቴስቲሞኒ ሰጥ በጣም ብዙዎች ግራ እንደሚጋቡ አውቃለሁ። ቸርች ነው ሰው እኔን የሚያቀኝ፣ ስስቅ ነው የሚያቀኝ፣ ሳገለግል ነው የሚያቀኝ። ብዙም ጊዜ ሳገለግል ያለፍኩበትን ደግሞ እንግዲህ እግዚአብሔር ያው ጊዜ ስላለው አንስቼ አላውቅምና ጠጅ በጃኬት ኪሴ ውስጥ እየገዛው ለአባቴ መጣ ነበር። እና ረጅም ጊዜ ነው እንደዚህ ያሳለፍነው እና በጣም ይታመማል። ብዙ ነገር እኔ ነኝ አብሬ ሳክሪፋይ ማረገው። ሳልቀር የተማርኩበት ትምህርት ቤት የለም። አሁን በቅርብ እስከ ጨረስኩበት እስከ ኤቢሲ ቴዎሎጂ ድረስ ሳልቀር በፋዘር ምክንያት የተማርኩበት ትምህርት ቤት የለም። ይቀራል በቃ 2-3 ቀን ካልጠበቅኩት እንትኑ በጣም ነው የሚሄደው። በጣም ይጎዳል። ምግብ አይበላም። እዛ ላይ መጠጥ ነው የሚፈልገው። ኦልሞስት አግሬሲቭ ያደርገዋል። ስፒሪት አትይዘውም። ማንም ሰው አይነካው። እንደዛ ደግሞ ማንም ሰው አይዘው። እንደውም እኔ ብቻ ይዘው ነበር። በምን እንደሆነ እስከዛሬ ራሱ አይገባኝ። በቃ የሆነ ኃይል እግዚአብሔር ይሰጠኝ ነበር፣ በዛ ውስጥ ያጸናኝ ነበር እና ያ ነገር በጣም ብዙ ዋጋ አስከፍሎን ነው ያደግነው። ብዙ የሚያምር ልጅነት የለኝም። ደስታዎች ነበሩ። ሲነሳ ቀን ነው፣ በጣም ፍቅር ነው። ሰው ዝም ብሎ ከመንገድ አምጥቶ ቤት የሚያሳድር ነው፣ የሚያበላ ነው፣ ጫማውን ለሰው የሚሰጥ ነው። እኔ ጌታን አውቄ እነዚህም ባህሪዎች ከጌታ ከመማሬ በፊት እውነት ለማውራት ከቤተሰቤ ነው የተማርኩት። በጣም በቃ ደግ ናቸው ከምልህ በላይና በእንዲህ አይነት ተጽዕኖ ውስጥ ነው የአቤኒ ልጅነት ብዙ ያለፈው። ብዙ መከራ በዛ ውስጥ አይተናል። የእናት ፍቅር እዚህ ጋር ታጣለህ። ምንም ለኑሮ በቃ ደፋ ቀና እያለች ቢሆንም የምትፈልጋቸው ነገሮች አሉ። እናትነት ቀላል አይደለም እና በዛ ሁኔታ ውስጥ ነው ብዙውን ጊዜ ያደግነው። እግዚአብሔር ግን ረዳን፣ ትምህርታችንን አስተማረን፣ አስቀጠለን። ለዚህ ክብር ደግሞ ጌታ በቃንና በጌታም ሳንሆን ነው የተወሰነውን ያደግነው። ይህን ይመስላል። እግዚአብሔር ይመስገን። አሜን። ሞሮፍ አሁን ያነሳው ከመናፍስት አሰራር አንጻርና ፋዘር ደግሞ የዛ ቪክቲም መሆናቸው ነውና ይህንን የመንፈስ አሰራሩ አሁን ምን ላይ ነው ማለት ቀጠለ? ከዛ በኋላ እናንተ ጋር ሲደርስ የጌታ ከለላ ሆኖላችሁ ኦፍኮርስ እናንተ ላይ አቅም ሊኖረው አልቻለም። ግን በዛ ፓዝ ውስጥ ጌታን ያልተቀበሉ ሰዎች አሉ ወይ? መንፈሱ አሰራሩ አሁንም ቀጥሏል ወይ? እንዴት ነው? እንዳልኩ በፋዘር በኩል ኦልሞስት ሁሉም በጌታ ናቸው፣ ፋዘርንም ጨምሮ። ስቲል ብዙ ያው እግዚአብሔር ጸጋ ረድቶት በህይወት አለ፣ ቆሟል፣ በርትቷል። በጌታ ቤት ውስጥ ብዙ በርትቶ ወደ አገልግሎት ባይመጣምና ሁሉም በጌታ ሆነዋል። ኦልሞስት አያቴም አሁን በጣም ደህና ሆናለች። በቃ መንፈሱ ተመቶ ተጽዕኖዎች ቢያንስ ቀለል ብለዋል ምናምን ደህና ነች በጣም። እሷም ይሄ መረበሹ የለም፣ ብር ብሎ መውጣቱ የለም። በጣም ሰላም ነች። በጣም ነው ደግሞ የምንዋደደው ምናምንና በጣም የሚገርም እሷ ላይ ይመጣ የነበረ መንፈስ እኔ አሁን በአይኔ ካየሁት ውስጥ ራሱ ትኩስ ጀበና ጭንቅላቷ ላይ ጭናውን ይራገም ነበር አንዳንዴ መንፈሱ። እንግዲህ ትኩስ ጀበና አስበው ጭንቅላት ላይ ተደርጎ በጣም ከባድ ነው። ግን መንፈሱ
አንድ ጊዜ ፋዘር ሲታመም አንዳንዴ በጣም ስለሚከብደን ሀያቴ ጋር እየወሰድኩኝ ጠብቀው ስለነበረ ብዙ ጊዜ እኔ ከጎኑም ሆነውና አንድ ጊዜ በጣም አጥንቷ ታመመ፣ ወገቧ ላይ ብርድ ነክቷት፣ ያው ትልቅም ሰው ስለሆኑ ለቅዝቃዜ ብዙ አይደለችም እና 3 ጊዜ በቀን ቡና ይፈላል ለመናፍስቱ። ማለዳ 12 ሰዓት ላይ፣ ቀን 6 ሰዓት እና ማታ 12 ሰዓት ላይ 3 ጊዜ ቡና ታፈላለች እና ብቻዋን ነው የምትጠጣው። 3 ሲኒ ላይ ነው የምትቀዳው ቡናውን። አንዱን ትጠጣውና ሁለቱ ይደፋል እና አንድ ጊዜ በጣም ታመማ፣ በቃ አቃታት፣ መነሳት ራሱ ከሶፋው ላይ አትችልም። በጣም አሟትና ትዝ ይለኛል ትኩስ ውሃ በአይላንድ ተደርጎ የተወሰነ እንዲሞቃት ጀርባ ላይ ተደርጎ እየጮች ነው የዋለችው። በዚህ በኩል ፋዘር ታሟል፣ እሱን ማኔጅ ያረኩ አያት አለው እሷና አንድ ክፍል ውስጥ ስለነበርን እና ልክ እንደዛ እየጮች እያለ 6 ሰዓት ደረሰ እና ቀደም ታማ የነበረ ትጮይ ነበረ ሴትም ብድግ ብላ ቡናውን አቀራርባ ቡናውን አፍልታ መስዋዕቱን ጨራረሰች ማለት ነው። ልክ እንትኑ እንዳለቀ መልሰው ደግሞ ተመለሰች። ምንድነው በነዛ ሰዓት የሚሆነው? ይቀርባል መንፈሱ በሷ ላይ ይሆናል፣ ኃይል ይሰጣታል። ያው ሰይጣን መቼም እንደ መንፈስ ቅዱስም አይደለም፣ ፈቃድህንም አይፈልግም። አንድ ጊዜ ከያዘ ባሪያ ነው የሚያደርግህና በእንደዚህ አይነት እንትን ውስጥ ሁሉ አይቻለሁ። የሚገርም እና ተጽዕኖች ቀላል አልነበሩም። አሁን እንደዚህ ስለ ህመሞች አሉ፣ በቃ ፋይቲንጎች አሉ። አንዳንዴ ንብረት እየተበላሸ ያልፍልናል፣ በዛው ሞቶች በቃ በዛ ውስጥ ይሻገራሉ። እንዳልኩ ስፔሻሊ በፋዘር ደግሞ በጣም ብዙ ጊዜ በቃ የሞት መላእክት በቃ ቤታችንን አንኳኩቷል። ብዙ እጅ የሰጠንባቸው ጊዜዎች ነበሩ። በቃ እኔ ራሱ ተስፋ የቆረጥኩባቸው፣ እንደ ፋሚሊ ተስፋ የቆረጥንባቸው ጊዜያቶች ነበሩ። በቃ ጠጅ ያሰጠን ጊዜ ጠላት ይተናነቀዋል። ምክንያቱም ላዩ ላይ ይጠጣ፣ እንደገና መንፈስ ነው፣ አግሬሲቭ ያደርገዋል፣ አትይዘውም ምናምን። በጣም ሲነሳ ደግሞ የሚገርም እኔ ሁሉ የታመምኩ ነው ይመስለኛል። በጣም ደህና ነው። ጨጓራ የሚባል በሽታ ራሱን አሞት አያውቅም እና በጣም ፋይት ሲያደርገው በቃ እንትኑ ሲገባ ነው የሚቀየረው ባህሪው እና ዛሬያውም በጣም እግዚአብሔር መንፈሱን መጥቶት ዘር በጣም ደህና ነው ጤንነቱ። አያቴ በጣም ሰላም ነች። ሁሉም በጌታ ሆነዋል። የኔ እናት በጌታ ሆናለች። በመሃል በመጣችበት ከውጭ በመሃል 1-5 ወር የሚሆን መጣ ነበርና በዛ ጊዜ ጌታን ተቀብላ ደህንነት ተምራ ዛሬ እኔ ያገለግላለሁ ከምለው በላይ በጣም ጌታን ተከታይና ጌታን የምትመስል እናት ሆናለችና ኦልሞስት ሁላችንም በጌታ ሆነናል። ጌታ ረድቶናል። አሜን። ግን አንተ እንዴት ቻልከው? ማለት ትልቁ ነገር እሱ ጋር ያለ ይመስለኛል። እንዴት ቻልከው? ላይክ አንዳንድ ጊዜ በየቤቱ የተለያየ ቻሌንጆች አሉ እና እንደዚህ ፋዘር የሚጠጣ ከሆነ ወይ ደግሞ ወላጅ ሆነ የተበታተነ ከሆነ ልጅ ብዙ ጊዜ ከመስመር ይወጣል። ወደ ጌታ ቤት ከመጠጋት ይልቅ ከጌታ ቤት ይጠፋል፣ ወደ ሱስ ይገባል፣ ወደ ድሩይነት ይሄዳል፣ ወደ ተለያየ ላይፍ ይሄዳል። ሰው አንተ ከዛ ይልቅ ወደ ቸርች ነው ቅድም ስታወራ እንደነበረው። ፕላስ ደግሞ ለፋዘር ጠጅ ሁሉ ታመጣለህ። ቸርች የዛን ጊዜ ትሄዳለህ አይደለ? በቸርች ውስጥ እያለፍኩ ነው ወይስ? አዎ ቸርች ውስጥም ከጀመርኩ ጥቂት ምክንያቱም እርሊ ነው ወደ ጌታም የመጣሁት። ወደ ጌታም የመጣሁበት ምናልባት እሱን በኋላ ላይ ካነሳን ብዬ ነው። ወደ ጌታ የመጣሁበት መንገድ እንዴት ነው እንግዲህ እኔ በህይወቴ እስከዛሬ ባለኝ እንግዲህ እድሜ ውስጥ ትልቁ የህይወት ትምህርት ቤቴ ነው አባቴ። አሁን እነዚህ ነገሮችም ሳወራ አባቴ ጎድቶኛል። ምናልባት የዛ ሰሞን በማልፍባቸው ጊዜ ያ ነበር የሚሰማኝ። አሁን ላይ ግን አባቴ ጎድቶኝ ሳይሆን አስተምሮኝ ነው። እግዚአብሔር አንዳንዱን በቸርች ውስጥ ይሰራዋል፣ አንዳንዱን በቤት ይሰራዋል። ጌታ በቻሌንጅ ውስጥ ይሰራዋል እና እኔ በቤትም በቸርችም ከሰሩኝ ሰዎች ምናልባት መካከል ላይ ብዬ ነው የማምነውና ጌታንም ያገኘሁት በመሃል ፋዘር እንዳልኩ ደህና ሲሆን ደግሞ የጌታን ነገር መለስ ብሎ ያስባል እና ልጆችም እያለን ቸርች ቅዳሜ እኛ ጋር ቀጠና 2 ብሎ ወንጌል የፈውስ ይዞን ይሄድ ነበር እና በመሃል ይዞን ወጥቶ ካፌ አለ እዛ ምናምን ቁርስ ምንም ስለሚጋብዘን በቃ ደስ እያለን እኛም ቁርሷንም እያሰብን ጌታንም ባናስብ ዝም ብለን እንሄድ ነበርና እንግዲህ ፋዘር ሲመሰክርልኝ አንድ ቀን ጸለይኩ አለ። እኔና ወንድሜ እንደዚህ ይዞ ቸርች ውስጥ በቃ እኔ አልቻልኩም፣ ደክሞኛል። ብዙም ነገር ጌታ የሚናገረው ሰው ምልስ ሲል ህልም ያያል። በጣም ትንቢት ነገር ሁሉ ምናምን በጣም እግዚአብሔር በሱ ላይ ኪዳን ያረገበት ሰው ነው። እኔ ኪዳንን ብርታት ያየው ቸርች ውስጥ መጥቻ አይደለም አባቴ ህይወት ላይ
ለካ እግዚአብሔር በቃ ለኪዳኑ ታማኝ ነው፣ ኪዳን ያለበትን ሰው ይጠብቃል ብያለሁና ይዞን መጥቶ በቃ እኔ አልቻልኩም፣ አንተ እየተናገርከኝ ነው እንዳገለግል ትፈልጋለህ፣ እኔ ግን አቅቶኛል፣ በቃ ከዚህ ወጡ ግን ልጆቼን አደራ ተቀበለኝ፣ በቃ እኔ ማገልገል ይፈልግ ነበር። የሚገርም እናቴም ጌታን ከተቀበለች በኋላ ትልቁ ራቧ የነበረው ለሱ ሱፍ ገዝታ ከረባቱን አስተካክላ ምናምን ሲያገለግል ሲወጣ ማየት ነበረ። እና ጸለየ፣ በቃ አደራ እነዚህ ልጆች ብሎ ማለት ነው። እንግዲህ ከደካማው የአባቴ እጅ ነው የሰማዩ ብርቱ ጌታ በአደራነት የተቀበለኝ። ሃሌሉያ እግዚአብሔር ይመስገን። እስከዛሬ አደራውን ሳይበላ በክብር እያኖረኝ ነው ጌታና ጌታንም በዛ ውስጥ ነው ያገኘው። ስለዚህ ቸርችን መምጣት አየው። እንደ ቀልድ ደግሞ እኔ ቸርች እዛው ወዳጆችን ምናምን አፈራው። የሰፈር አንድ ወዳጅም ነበር። አብረን በቃ ቸርች ስንሄድ በዛው በመላመድ ነው ወደ ጌታ የመጣሁት። ብዙም በእርግጥ እንዳልኩ ኦርቶዶክስ ሆነን ብናድግም የቤተክርስቲያን ሰዎች ብዙ አልነበርንም። ቤታችን ይዘፈናል፣ ይጨፈራል። የሆነ የለታችን ቪዲዮ ራሱ ነበረ በቃ ጉድ ተብሎ ማለት ነው። ሳይው ራሱ እኔ በጣም ያስቀኝ ነበር። ቪዲዮም በአጋጣሚ ጠፋ፣ እግዚአብሔርም እንዳስታውሰው እና በቃ የታምራት ደስታ ዘፈን ምናምን ቤት ውስጥ የሚቀወጥበት ዘመን ነው የዘጠናዎቹ። እና በዛው ነው እኔ ድንገት ወደ ጌታ የመጣሁት። ኳየር ውስጥ ዝም ብሎ እየገቡ እየዘመሩ ምናምን የቸርችን እንትን በመልመድ ነው በዛው ወደ ጌታ የመጣው። ስለዚህ ነበሩ ሰማው ቸርች ውስጥም ደርሼ በመጣም ፋዘር ጋር ስለቆየ ረጅም ዓመት ያ ነገር በአንድ ጎን ለሱ እንደዛ ማረገው አንድ እሱን እንትን ከማረጋ አንፃር ነው። እንደዛው ነው መውጣት የለበትም፣ እየተጎዳ ነው። ልጅ ነኝ ደግሞ በአንድ ጎን አልታዘዝም ማለት አልችልም። በአንድ ጎን የሚጎዳው ነገር ነው። ራሴ ሰጥቼ ራሴ ደግሞ ቀመዋለሁ፣ ከጎኑ ቆማለሁ ምናምንና ነበሩ እንደዚህ አይነት ነገሮች ጌታንም ካገኘው በኋላ። ለዛም ነው በሌሊት እየወጣውና በማታ እየሄድኩ ገዛ የነበረው ሰዎች እንዳያዩኝ በሚል ማለት ነው። ያ በጣም ድንቅ ነው። ምናልባት እንዴት ቻልከው ይሄን ነገር ላልከኝ ጥያቄ እኔም ይገርመኛል እውነት ለማውራት። እንግዲህ በዚህ መንገድ ያደገ እናቱ ለኑሮ ብላ ውጪ ያለች፣ ከዛ አባቱ ደግሞ ታሞ የሚተኛ፣ የት ዋልክ የሚለው ሰው የሌለው ሰው፣ በጌታ ያልሆነ ጌታንም ማቅ ወይም ደግሞ ጌታንም ማውቀው ያልተነካ ሰው ምንም ለመሆን የሚይዘው ምንም ነገር የለም። ምንም ማለት ያስፈራኝ እንግዲህ ጌታን አላውቅም፣ ከኢንካውንተር የለኝም፣ ምንም ለመሆን ቅርብ ነኝ። በጣም እኔ በህይወት የሚገርመኝ ነገር ማለት ነው አብርዬ መጠጥ እንደኔ የገዛ የለም፣ ቀምሼ ግን አላውቅም። ይገርም ነው። በጣም ነው የምደነቀው እኔ ራሱ ሳስብ። አስተዳደጌ በጣም ልቅቅ ያለ ነው። አስፋልት ላይ እስከ 4 ሰዓት ቁጭ ብለን ከልጆች ጋር ስለ ኳስ ማውራት፣ አላፊ አግዳሚ ላይ መቀለድ ነው። እንግዲህ አዲስ ከተማ ተወልደ መቼም ይሄ ነገር በጣም እንትን ነው። ኳስ በጣም ፕሮጀክት የምጫወት ነኝ። ስለዚህ በኳስ ዙሪያ ያሉ ሰዎች ደግሞ ብዙ ጊዜ ሱሰኞች ናቸው። በቃ ቁማሩ ምኑ ለብዙ ነገር የተጋለጠ ነበር ህይወት። ጌታን ሳቅ አይደለም እኔ የጌታን ጥበቃ ያየሁት። ጌታን ከማወቄም በፊት እግዚአብሔር ብዙ የጥፋት ልጆቼን ሲከለክላቸው አውቃለሁ። እና ሌላው ቀሎት ያደረገው ነገር እኔ አልችለውም። እና ያንን እያወራው ያንን መሆን አልችልም፣ ያንን እየሰማው ያንን መሆን አልችልም። በጣም ቸርች ውስጥ እያድጌ ምናምን የጽድቅ ሰፈር ውስጥ ሳይሆን እዛው የኃጢአት ውስጥ መንደር ሆኜ ኃጢአቱን እንዳልሰራ ግን መንፈስ ቅዱስ ከልክሎኛል። በጣም የእግዚአብሔር ጥበቃ እኔ ጌታን ከማወቄ በፊት ነው የሚደንቀኝ። ምንም ከለላ የለኝም በምልበት ጊዜ አስፋልት ቁጭ ብዬ እና የሚወራው ነገር ልነግር አልችልም። እንትን አድርጌ የመጣው ነው ያው ጀብዱ እሱ ነው፣ ያንደኛውም ይመጣል ከእንትን የመጣሁት ይላል። እናፍቀዋለሁ እኔም ነገ ምናምን እንደማረገው ቀጥረውና እኔ ጋር ሲሆን አይሆንም። እና ይገርመኛል የእግዚአብሔር ጥበቃ ምንም አይነት ሱስ ከሚሻላክ ያውም እየገዛኸው አለመቅመስ በጣም ከባድ ነውና ልብሴ ለይዤው ምን ብዬ እና እግዚአብሔር ጥበቃ በጣም ይገርመኛል ነበረው። ጌታ ዓላማ ነበረው እና ማታ ማታ አውርቼ ከነሱ ጋርም ሰምቼ ምን ብዬ ስተኛ እኮ ናፍቀዋለሁ፣ ግን የምሰማውን እንዳልሆን የማየውን እንዳልመስል ሌላ ደግሞ በውስጥ የሆነ የሚታየኝ መንፈስ ነበረና በጣም የሚገርምህ የሳሙኤል ዕጣ ፈንታ መሆን የነበረበት የአፍኒንና የፊናስ ህይወት ነው። ምክንያቱም ታላቆቹ ናቸው፣ ሕፃን ነው፣ ሲያይ እነሱን አይቶ ነው ያደገው። በጣም የሰባውን የሚበሉ ናቸው፣ መቅደስ ከሚመጡ ሴቶች ጋር የሚተኙ ናቸውና ግን ቀን የሚያየውን እንዳይሆን ማታ ማታ ደግሞ እየመጣ የሚታየው ነበር። ቀን የሚሰማውን
እንዳይደግም ማታ ማታ እየመጣ የሚያወራው ጌታ ነበርና ልክ ጌታ እንደዛ ነው ያደረገልኝ። እኔ የማየውን ነገር እንዳልሆን የምሰማውን ነገር እንዳልደግም ማታ እየመጣ ያወራኝ ነበር፣ ያጽናናኝ ነበር። በጣም የሚገርምህ አንዳንዴ ፋሚሊ እጅ የሚሰጥበት ቀን አለ። ወንድሜም በቃ ተስፋ ይቆርጣል። በሀያቴ ጋር ሳመጣው ፋዘርንም እያምኑ እየጸለዩ ያሉ እጅ ይሰጣሉ። በቃ ታልፎ ተሰጥቷል። ብቻዬን እስቅ ነበር። ብቻዬን አይ እንዴ እኮ ለእንትናችን እኮ ነው፣ ለትምህርታችን እኮ ነው፣ እኛ ጠላት እኮ ውሸቱን ነው እያልኩ የማላውቀው እምነት ውስጤ ነበረ። አንድ ቀን ማጉረምረም ቃል ካፌ ወጥቷል። በቃ እግዚአብሔር በዚህ ውስጥ እኔ ደግሞ በቃ አስቅ ነበር። አንዳንዴ እኔን ነበር ጠላት መያዝ የሚፈልገው። በሱ አልፎ አገልጋይ እኔ ነኝ። እንግዲህ ከኛ ፋሚሊ ውስጥ አጎቴ ነው ሙሉ ጊዜ ወንጌላዊ፣ ሌላ እኔ ነኝ። ከሱ ቀጥሎ ያለው ፋሚሊ ውስጥ አገልጋይ ዘር የለውም። የሌዋውያን ዘር አልነበረም። የአጋንንትን ፋሚሊ ነው ጌታ የሌዋውያን ዘር አድርጎ የቀየረውና እግዚአብሔር ታማኝ አምላክ ነው በጣም። ስለዚህ ፋይቱ ቀላል አልነበረም። ዲግሪ እኔ ነኝ ያዝኩት እኛ ቤት። በክብር በትዳር በሞገስ ያገባሁት ባይለኛ ድግስ እኔ ነኝ እኛ ቤትና በጣም ታናሹን እንዴት እንደመረጠው ጌታ ባላቀም ብዙ ታሪክ ሲቀይር አይቼዋለሁ። ግን እምነት ይሞላኝ ነበር፣ እንደሚያልፍ ይሰማኝ ነበር። ይህን ስል ቀላል አልነበረም። ምናልባት ካሳለፍኳቸው ነገር ውስጥ እንቅልፍ ብርቅ የሚሆኑብኝ ቀናቶች ነበሩ። በጠብቀዋለሁ እንዲህ ከምልህ በላይ ነው። ሌሊት ይወጣል። ምክንያቱም ያገኘውን ክፍተት ነው የሚጠቀመው። በሮቹን ዘጋለሁ፣ ቆልፋለሁ። አንድ ቀን ቁልፍ ጠፋና እንደዚህ ሶፋ ላይ ቁጭ ብዬ አድሬ አውቃለሁ ለመጠበቅ። ለምን አንዴ ደግሞ እንትን ካለ መልሶ ይጎዳል፣ ለጤናውም ጥሩ አይደል። እኔ ደግሞ መልሼ የማልወጣበት ቀን ነው የሚረዝመው እና እንትኑ ቀላል አልነበረም። የሚገርም የዛ ተጽዕኖ ስቲል ነው። ረጅም ሰዓት መተኛት አልችልም። የበሩ ቁልፍ ጠፍቶ ማለት ነው የቤቱ። አዎ። እና የዛ ተጽዕኖ ረጅም ያለ መተኛት፣ ቶሎ የመንቃት እነዛ የልጅነት ተጽዕኖዎቼ አሁን ድረስ ረጅም እንቅልፍ መተኛት አልችልም። ኮሽ ሲል እነቃለሁ። ሌሊት ላይ ከአንድም 2-3 ጊዜ በቃ ባረኩት በውስጥ ልብስ ወጥቼ አውቃለሁ። ወጥቶ እኔ እግዚአብሔር አይምሮ የመጠበቁ ራሱ ይገርመኛል። ፋዘርን ተከተለ ማለት ነው። አዎ ድንገት በቃ ሲያመልጥ በቃ 3 ጊዜ ነው ማለት ከ3 ጊዜ በላይ ሌሊት ድንገት ብንን በእንግዲህ እንቅልፍ ልብነ ልብስ አልለበስክም 3-4 ጊዜ በላይ እንደዛ ወጥቼ አውቃለሁ። እና ፈተናው ቀላል አልነበረም። ስጠብቀው እዛም ከሱ ጋር ሆኜ በቃ መኝታዎች ላይ መቹኝ ይችላሉ። ከላይፌ በጣም የሆነ ሰሞን ስታየው እንኳን ዛሬ እዚህ ላይ የሚደርስ አይደለም ይኖር ይሆን ይሄ ልጅ ብለህ እንዲሁ ዝም ብለህ የምትናፍቅለት አይነት ልጅ ነበርኩ በህይወት እንደው ይኖር ይሆን። እና በብርድ ልብስ ይዞ እንደዚህ ከዚህ ቀበሌ ወደዛ ቀበሌ መሄድ፣ ሌሊት ቁጭ ብሎ ማደር፣ እዛው ቁጭ ብሎ ባደሩበት መዋል፣ ልብስ ሳይቀይሩ መዋል። አንድ ጊዜ አረሳም እዚህ ሶፋ እንግዲህ የምንቀመጥበት አንድ ትራስ ብቻ ነች እና መኝታ ስለሌለ እዛው ፋዘርን መልሼ ይዤው አያቴ ቤት ስለሆንኩ ያለሁት ቦታም በጣም ጠባብ ስለነበር ያንዱ አይሶፋው ትራስ ላይ ብቻ ተኝቼ አውቃለሁ። ግማሽ ጎኔ ተንተርሶ ግማሹ መሬት ላይ ሆኖ ያውቃል። ከምልህ በላይ ብዙ ዋጋ በዚህ ውስጥ ከፍያለሁ። ትምህርቴን ቀርቻለሁ። የብዙ ሰዎች ሰርግ ቀርቻለሁ። እንደው ራሱ በዚህ የተቀየሙኝ ካሉ አታምንም። የግቢ እዛው አንድ ግቢ ውስጥ የኖርን የጎረቤት የታላቅ ወንድሜ ማለት ነው የእሱን ሰርግ ሁሉ አልተገኘም። የግቢ ምክንያት ማለት ነው። እና በጣም እንግዲህ ይቅርታ ማለት እነሱ ራሱ ስፔሻል ፕሮግራም አላውቅም እስከ ቅርብ ጊዜ በቃ ብዙ ጊዜ አሟል። በወር እንትኑ እየጨመረ ነው ሄደው። በፊት ልጅ እያለን ቢያንስ 4 ወር 5 ወር ደና ይሆናል፣ 6 ወር ደና ይሆናል። ድንገት ነው ብቅ የሚልበት። በቃ መጠጥ ሲጠጣ ነው ማይስማማው እንጂ በጣም ከምልህ በላይ ተጫዋች በቃ የሚገርም ሰው ነው። በጣም ደግሰው ግን እኔን በጣም በቃ በዛ ውስጥ ጠላት ዋጋ አስከፍሎኛል። በጣም ዋጋ አስከፍሎኛል። በቃ እንቅልፎች፣ መንቅልፍ ማጣት፣ ድካሞች፣ በቃ ተስፋ መቁረጦች፣ ለቅሶ በቃ ኖርማል ነበር። የሆነ ሰሞን ተደራረቡ ችግሮች። ብራዘርን በዚህ በኩል ፋይት ያደርግ ነበር ጠላት። ታላቅ እህቴ ወለደች ምናምን እንትኑ በቃ ልነግርህ አልችልም። 3 ቀን ብርድ ልብስ ውስጥ ራሴን ሸፍኜ እያለቀስኩ አድሬያለሁ። በቃ ከበደኝ። ለማን ላውራ? አንድ ቀን ሰው ናፍቆኝ ለውሻ አውርቼ አውቃለሁ። ግቢ ውስጥ ላለው ውሻ እና ከባድ ነበር። ያው ብዙ ነገር በጌታ ሆኖ መቼም
ጌታ ያሳልፋል። ሰው ጌታን ይዞ አይወድቅምና አንዴ ከወንድሜ ጋር ትዝ ይለኛል ለመሞት ተማክረና ቃል ሶሪ አብርሽ እና በጣም ተስፋ ቆርጠን ነው በቃ አንዴ ከብራዘር ጋር ያው እናትም የለች በዚህ ጎን ምንም ለኛ ብላ እየደከመች ቢሆንም ዙሪያ ፋሚሊዎች ቢኖሩም ምንም ቢሆን ሁሉም የራሱ ኑሮ ነው ያው የሚኖረው በሚችለው ነው ሰፖርት የሚያደርግ ጸሎት ያለው በጸሎቱ በሚችለው ሰፖርት ያደርጋል። ያው ግን አንተ የሚሰማህን ያው የምታውቀው አንተ ነህና ተማክረን በቃ ራሳችንን እናጥፋ ብለን ነበርና ይሄን ክብር እንደደገሰልን ጌታ አላወቅን። አሜን። እና እግዚአብሔር ለካ ለዚህ ክብር ያው ሲያየን ስለነበረ አንዳንዴ የጨከነ ይመስላል። እግዚአብሔር ዝም ያለ ምናምን የጨከነ የተወህ ይመስላል። ግን ከፊት ለካ እግዚአብሔር የተሻለ ነገር ደግሶ ዛሬም አመሰግንበት ነው። የሚገርመኝ ሳውራው ማንንም የሆነ ብሌም እያረኩ አይደለም። እንደውም በጣም ምናልባት ይህን ራሱ ዛሬ በአደባባይ የማወራው ማንም በዚህ በኋላ ታሪክ የመጥቶ እኔን አሸምድ ማድረግ ስለማይችል በጣም የምኮራበት ታሪክ እግዚአብሔርን የሰራበት ጽናትን ያየውበት ተስፋ ለመቁረጥን ራሱ የምታውቀው እኮ ተስፋ በመቁረጥ ውስጥ። ስለዚህ በጣም ነው ማመሰግናቸው። ተስፋ የቆረጥኩ ያለቀስኩባቸው አይነጋም ያልኳቸው አንዴ በጣም አዘነና ብራዘር ትዝ ይለኛል ልብሱን ይዞ ወጣ ከቤት እና ታናሽ እህቴ ሴት ነች። ይሄን ነገር እንድታይ አልፈልግም በቃ እኔ ነኝ እንትኖችን መውሰድ የምፈልገው እና እሷን በቃ አያቴ ጋር ጌታች ቤት እኔና ፋዘር የቀረንበት ጊዜ ሁሉ ትዝ ይለኛል ቤት ውስጥ። በቃ ቤቱም አይመች ይሆናል፣ ታጸዳለህ፣ ታስተካክላለህ፣ ብዙ ነገር ምግብ እንትን ካልሆነ ትሰራለህ ምናምን እና በቃ ብዙ ኖረናል። ይገርም ብዙ አልፈናል። እንዴት ይሄ ነገር ግን እግዚአብሔር እንዴት አጸና አሻገረ ካልከኝ በቃ መንፈስ ቅዱስ ከኔ ጋር ነበር፣ ይረዳኝ ነበር፣ ያግዘኝ ነበር፣ ያበረታኝ ነበር፣ ይቆጣጠረኝ ነበር፣ ያጽናናኝ ነበር። ጌታ በጣም መልካም ነው። እውነቴን ነው። በተለይ ቃል ለእኔ ልዩ ትርጉም አላት። እግዚአብሔር መልካም። አሜን። ለሆነ ፕሮግራም ማሞቂያ ብቻ የምትባል ቃል አይደለችም። በህይወታችን የሆኑ ስጦታዎች የሆኑ መልካም ነገሮች ሲበዙ የምንላት ቃል አይደለችም። በእውነት እግዚአብሔር በጣም መልካም አምላክ። ጌታ አጸናኝ፣ አሳለፈኝ፣ አሻገረኝ እና ይህን ይመስላል አብርሽዬ። በጣም ኢሞሽናል የሚያደርግ ደግሞ በጣም ጌታ ይረዳ በጣም ያጸናበት መንገድ በራሱ የሚያስደንቅ ነው። ግን እዚህ ጋር አንድ ማውራት የምፈልገው ብዙ ጊዜ እንደዚህ አይነት ነገር ውስጥ የሚያልፉ ሰዎች ይኖራሉ። በተለይ ኢትዮጵያ ውስጥ ብዬ አስባለሁ፣ አፍሪካ ውስጥ ይበዛሉ ብዬ አስባለሁ። እና ፋዘር ቅድም አንተ እንዳልከው ወይ ፋዘር ወይ ማዘር እንደዚህ አይነት ነገር ውስጥ የሚያልፉ ከሆነ በተለይ መንፈስ አሰራር ሊሆን ይችላል፣ አዲክሽን ሊሆን ይችላል። እንደዚህ አይነት ነገር የሚያልፍ ፋሚሊ ውስጥ ቤት ውስጥ ካለ ልጆች በጣም ይጎዳሉ እና በዚህ ምክንያት ሱሳይድ የሚያደርጉ ሰዎችም አሉ። ቅድም አንተም እንዳልከው ከወንድሜ ጋር ለመሞት ወሰንን፣ አሰብን እንዳልከው የሚሞቱ የሚጠፉ ሰዎች አሉ እና እንደዚህ አይነት ነገር ውስጥ ለሚያልፉ ሰዎች መልእክት ታስተላልፍ ደስ ይለኛል። ምክንያቱም አንተ በዚህ ስላለፍክ ደግሞ ሞትንም እንደዚህ እያየው ስላመለጥ እግዚአብሔር ስለረዳ እንደዚህ አይነት ነገር ለሚያልፉ ሰዎች አሁን ራሱ የሚሰሙ ሰዎች ይኖራሉ። በተለያየ ነገር ውስጥ ያሉ እንደዚህ ኑሮ ከሚኖር በሞት ብለው በግል የሚደርስባቸው የራሳቸው የህይወት በርደን ብቻ ሳይሆን ከፋሚሊ በኩል የሚመጣባቸው በርደን መልሶ ሌላ ጭንቀት ይሆንባቸዋል እና በልጅነታቸው እንደዚህ አይነት ነገር ደግሞ ሲደርስባቸው መቋቋም ያቅታቸውና የሚያልፍ አይመስላቸው። ሁላችንም በህይወታችን የተለያየ መከራው መልኩ ይለያያል። ያለፍነው ነገር ሊኖር ይችላል፣ ግን የሚያልፍ አይመስልም። ትላንትን ስናስበው የሚያልፍ አይመስልም። ዛሬ ላይ አልፎ ስናየው እግዚአብሔርን የምናመሰግንበት ቢሆንም
በጊዜው ግን ከባድ ነው። በእንደዚህ አይነት ነገር ውስጥ ለሚያልፉ ሰዎች ምን ትላችኋለህ? ምናልባት በሱስ ውስጥ ያሉ ቢሆኑ እምለው ሱስ ጠቅሞ አያውቅም። የሆነ አንዳንድ ነገር እኮ ይሄ ይጠቅመኝና ይሄ ይጎዳኛ። ሱስ ሙሉ ለሙሉ ጉዳት ነው ያለው። አንተን ይጎዳል። እንደዚህ ቤተሰብ ደግሞ አስተዳዳሪ ስትሆን ቤተሰብህን ይጎዳል። በጣም ቀላል ዋጋ አይደለም የሚያስከፍለውና በሱሱ ህይወት ውስጥ ያሉት ሰዎች የእግዚአብሔር ጸጋ ስላለ እግዚአብሔር ስለሚረዳ መንፈስ ተጽዕኖም ቢሆንም እግዚአብሔር ከሁሉ በላይ ስለሆነ የሁሉ ጌታ ስለሆነ ነፃ መውጣት ይችላሉ። እግዚአብሔር ከዛ ውስጥ ያወጣቸዋል። ሊጨክኑ ይወስኑ ነው። በእንዲህ አይነት ጉዳት ውስጥ ደግሞ እያለፉ ያሉ ልጆች ቢሆኑ እንግዲህ ኢትዮጵያ ውስጥ ብርቅ አይደለም እንዲህ አይነት ነገሮች ብዙ። እኔ አሁን እኛ ብቻ ብርቅ ህይወት አይደለም፣ ብዙ ቦታዎች አሉ እንዲህ አይነት ነገሮች እና እግዚአብሔር ያሻግራል፣ እግዚአብሔር ያሳልፋል። በቃ አንዳንዱ የሰው በሰው የምንከፍለው ዋጋ ቢመስልም እግዚአብሔር እስኪሰራን ድረስ ይሰራንና ከመከራው ጋር አብሮ መውጫውን ያዘጋጃል ይላል እግዚአብሔር ቃል። ይገርመኛል። አንዳንድ በሮች መከራ ውስጥ ነው ያሉት፣ መውጫዎች አሁን በእሳት ውስጥ አለፍን ይላል መዝሙር ላይ ብሎ ወደ ረፍትም ወጣን ይላል። አሁን ሰው በእሳት ውስጥ የሚያልፍ ሰው ወደ ረፍት አይደለም የሚወጣው፣ ወደ ሞት ነው መውጫው መሆን ያለበት። እና አንዳንዴ የሆኑ መከራዎች ውስጥ ናቸው በሮች ያሉት፣ ባህሪ መሰራቶች መቀየሮች ያሉት እና እግዚአብሔር ያሳልፋል፣ ይቀይራል። እንጸልይ፣ በዛ ውስጥ እንበርታ። ይህ ምክንያት ለእኔ ራሴን እንድጥል የሚያደርገኝ ነበር፣ ራሴን እንድጠፋ የሚያደርገኝ ነበር። እንኳን ወደ አገልግሎት መምጣትማ ሩቅ ነበር። እዛ ውስጥ ሆኜ ግን አገልግሎቴን እንኳን አላቆምኩም። አንድ ጊዜ ማርሳው ቀኑ ሙሉ እሱን በቃ ትሪት ሳረግ ምናምን ዋልኩና ማታ መንፈስ ቅዱስ ሙላት ቸርች አገልግሎት ነበረኝ ማክሰኞ ቀንና እኛ ቤት ያለች አንድ ቤተሰብ ደግሞ አለች አጎቴ ቤት አብራ ደግሞ የምትረዳቸውና መታ ነበር ፕሮግራሙን ልትካፈል እና ኮቴ ምናምን ቀያይሬ ማታ ስለ ምቾት ነው ማካፈለው። መንፈስ ቅዱስ ምቾታችን ነው እና አብዷል እንዴት ትላለች ኩቤ ቁጭላ አይታኛለች ቀን እዛ ውስጥ እና እኔ ይመቻል ጌታ ምናምን እላለሁ። መንፈስ ቅዱስ ምቾት ሰጪ አምላክ ነው እያልኩና ወደ መንፈስ ቅዱስ ተጠቁ፣ ወደ እግዚአብሔር ተጠቁ። ያሳልፋል ጌታ፣ ታሪክን ይቀይራል። ታሪክ ቀያሪ ነው ጌታ። በርቱ። በራስን ማጥፋት መፍትሄ ሆኖ አያውቅም። ተስፋ መቁረጥ መፍትሄ ሆኖ አያውቅም። እዛ ሁኔታ ውስጥ ሆኖ መጽናት ያንን ሁኔታ ያሻግራል። ስለዚህ የማይለወጥ የሚመስል የማይቀየር የሚመስል ነገር አንዱ የመንፈስ ቅዱስ ባህሪ በጣም የሚገርመኝ አብርሽዬ የማይቻለውን ነገር ይችላል አይደለም፣ ቀላል ያደርገዋል። ከዛ ደግሞ ሩቅ የመሰለ ነገር ያቀርባል። ይሄ አንዱ የእግዚአብሔር መንፈስ የሥራው ባህሪ ነውና ሩቅ ሊመስላችሁ ይችላል፣ በጣም ቅርብ ነው። የማይቻል ሊመስል ይችላል፣ ለጌታ በጣም ቀላል። ስለዚህ በርቱ፣ እግዚአብሔር ታሪካችሁን ይቀይራል ነው። አሜን። ከግራም ከቀኝም ስታየው ብዙ ለአገልግሎት የሚጋብዝ ነገር አልነበረም። ምናልባት ቸርች ኳየር ጋር ስለምትሄድ በቸርች ውስጥ ያለውን ኢንቫይሮንመንት ምናልባት እያየ የተወሰነ ኢንፍሉዌንሰር ልትሆንበት የምችለው ነገር ይኖር ይችላል። ኦፍኮርስ ግን ቤት ስትመጣም ያጋጥመ አሁን የነገርከን ነገር ነው። ላይፍም ደግሞ በዚህ በጣም ሰርክልድ የሆነ ላይፍ ውስጥ ነው የምታልፈውና አገልጋይነትን ግን እንዴት መረጥክ ወይ ደግሞ እንዴት አገልጋይ ሆንክ? አሁን ስለ አገልግሎቱ እያወራኝ ነው፣ ግን ለአገልግሎት የወሰንክበትን ቅጽበት ወይ ደግሞ ሞመንት አላወራህንም እና እንዴት ልታገለግለው ወሰንክ ጌታን? እንዴት አገልጋይነትን ምርጫ አደረክ? ምናልባት ይሄንን መልስ ከመመለሴ በፊት ኢንካውንተሪን ብናገር እሱ በጣም ቦታውን ይዘዋል ብዬ አስባለሁ። እንግዲህ አገልጋይነትን አስቤ ቸርች አልመጣው እንዳልኩ ያለፍኩበት ያደኩበትም ላይፍ እንኳን ለሰው መትረፍን ሊያሳስበኝ ቀርቶ መኖሬ ጥያቄ ውስጥ ራሱ ተስፋ የቆረጠ ነው ምናምን በቃ ምንም የተሻለ እቅድ እንኳን የለው። እዛም አካባቢ ኦልሞስት ስታድግ እውነት ለማውራት እኔ በትምህርቴ ራሱ በጣም ትልቁ ጉጉቴ የነበረው 10ኛ ክፍል ጨርሶ ታክሲ ሹፌር መሆን። ምንም እዛ አካባቢም በቃ ሰዎችንም ስታይ ብዙ እንደዛ ነው የሚሆነው። ሰፈር ውስጥ መቀረትን፣ ኳስ መጫወት ምናምን እንዲህ አይነት ነገር ውስጥ ነው የነበርኩት፣ ቁማር መጫወት ምናምንና ወደ ጌታም መጥቼ የቸርች ሰው ሆንኩ እንጂ የሚገርም ምንም ስለ ጌታ የማውቀው ነገር አልነበረም።
በጣም የሚገርምን የደህንነት በ3 ዓመት ነው የጨረስኩት። በአካውንቲንግ ነው የተመረኩት። በእርግጥ ሩሃማ ትባላለች አስተማሪያችን። ያንተ ቁጥሩ ነው አንድ ልጅ በኢንጂነሪንግ ነው የጨረሰው ብላኛለች 6 ዓመትና ካንተም ይባሳል። ምንም ማለት መቀለድ ነው። እሷ ስታስተምር ማሾፍ ነው እና ውጣ ትለኛለች ምናምን እንዲሁ በቃ ቦታ የለኝም ብዙ። ግን የቸርች ሰው ነኝ ምናምን። ከዛ ደግሞ ኪቦርድም ዝም ብሎ ወደ መጫወት ወደ መነካካት መጣው ምናምን። በቃ አክቲቪቲ ጥሩ ሆነ ቸርች ላይ። ግን እንትን የለኝም ብዙ። የሆነ ሰማ ውስጥ የሆነ ቅናት አለ መቼም ጌታ ውስጥ ለበተለይ ለአገልግሎት ሲፈልግ እንዲሁ ባህሪ ላይ ራሱ ያስታውቃል እኮ የሆነውን ነገር ጣል ያደርግብሃል ጌታ። እና አንድ ቀን ነች የማረሳው በህይወቴ። መነካቶች ብዙ ናቸው። እዚህ ለመድረስ ቀላል አይደል። የጌታ መንፈስ ሁሉ ጊዜም ሲነካ የሆነ ነገር ይጥላል ይቀይራል። እና አንድ ቀን ግን በህይወቴ የማረሳው ከወንድሜ ጋር ትዝ ይለኛል። አንድ የሰፈራችን ልጅ ኮልፌ ቃለ ሕይወት ቤተክርስቲያን አርብ በጠዋት ይዞን ሄደ። ያቺ ቀን ብዙ ነገር እንቀይራለች ለኔ። እና ኮልፌ ቃለ ሕይወት እንግዲህ ፓስተር መስፍን በጣም ይታወቃል። እና ሌሊት ነው የገባነው፣ ከፊት ነው የተቀመጥነው፣ ቅርብ አካባቢ ነን። እና ፕሮግራሙ ተጀመረ። ደስ የሚል ጸሎት፣ መናፍስቶች ወጡ፣ የሚገርም አምልኮ ተመለከ። ከዛ ፓስተር መስፍን መጣ፣ እግዚአብሔርን ቃል አካፈለ፣ መጸለይ ጀመረ። ያቺ ቀን ነች ብዙ ነገር የቀየረችው አብርሽ። እና እየጸለየ ትዝ ይለኛል በዲስክ መንሸራተት ታሞ የነበሩ ሰው እየያዛቸው መድረክ ላይ የሚወጡ ቀና ይላሉ። አንድ እግር ትዝ ይለኛል ያጠረ እግር እንደዚህ የመጣ ሰው እንግዲህ አይኔ እያየ ነው ሲጸልይለት ይሄኛው ረዘመ። ከዛ ጠየቀው ጥያቄ ይሄኛውን ላስረዝምልህ ወይስ ይሄኛው ይጠራል? እና ያ ቀን ማለት ለኔ የሚገርም መልእክት አልመጣልኝም። አንተ አገልጋይና ያየኝ ሰው ራሱ ያለ አይመስልኝም። ምንድነው ኢንካውንተርህ ብትለኝ አንዳንዴ ለሰው ለማስረዳት ራሱ ይከብደኛል። እምበይቶ በቃ ለሁሉም ሰው ሲጸልይ አይቆምም። እምበይ ዘመድ የሆነ የቅርብ ፋሚሊ ነው ምን መስሎ መቼም ለሚያየኝ ሰው ሴት እንደዚህ አታለቅስ። ምን እንደሆነ አልገባኝ። ስቅስቅ ብዬ አለቅሳለሁ። እኔ የማመልከው አምላክ ነው ይሄንን የሚሰራው የሚል ጥያቄ ነው ውስጥ የገባብኝ። እኔ ያው የምከተለው ጌታ ነው የምለው ይሄንን የሚሰራው እሱ ነው አልኩ። በእውነት ለካ እግዚአብሔር አለ ማለት ነው። እንደ ብርሃን ሆኖ እንደዚህ ላይ ውስጥ የገባው ድምፅ እግዚአብሔር መኖር ነው። አሜን። ኢንካውንተር ምንድነው ካልከኝ እግዚአብሔር አለ የሚል አሜን። ታሪክ የተቀየረ በቃ መንፈሳዊነት ሲሪየስ አለ እኮ ጌታ ማለት ጀመርኩ። ምናልባት ልክ የሄኖክ አይነት ኢንካውንተር ይመስለኛል። የሚገርምህ ዕብራውያን ምዕራፍ 11 ቁጥር 5-6 ላይ ስታነብ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ አልተገኘ የሚልና ከሄኖክ ጋር አስታኮ መጽሐፉ ምን ይነግረናል? እግዚአብሔርን ያለ እምነት ደስ ማሰኘት አትችሉም ብሎ ወደ እግዚአብሔርም የሚደርስ ይላል እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል ይላል። ስለዚህ ምናልባት ሄኖክ ከትውልዱ መካከል አካሄዱ ለየት እንዲል ያደረገው መረዳት ወይም መገለጥ ወይም ኢንካውንተር ምንድነው ካልክ እግዚአብሔር አለ የሚል። አሜን። በምን አወቀ? ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ማመን አለበት ይላል። እግዚአብሔር አለ ለካ። አሜን። ይሄ እንደ መረጃ ከሆነ ለብዙዎች መረጃ ነው። ሰይጣንም መኖሩን ያውቃል። እንደ መነካት ባንተ ውስጥ ህይወት ውስጥ ሲመጣ የእግዚአብሔር ሕያውነት ባንተ ህይወት ውስጥ ሲመጣ ግን አካሄድን ይቀይራል። በቃ አካሄድ ተቀየረ። ስለዚህ ሰፈር እመጣለሁ እንደ ድሮ መሆን አልችልም። ለምን አለ ይለኛል። ያለ እኮ ጌታ አለ። እንደ ቀድሞ ነገሮችን ላረግ ስለ ምናምን አለ እኮ። ሲሪየስ እኮ ደህንነት ትምህርቴን ጨርሼ ተማርኩ፣ ደቀ መዝሙሬን ተማርኩ፣ ቲኔጅ ውስጥ ገባሁ፣ ማገልገል ጀመርኩ እያለ እስከ ዛሬ ድረስ መኖሩ እያኖረኛል። እና እግዚአብሔር አለ የሚለው ኢንካውንተር ነው ታሪኬን የቀየረው። ከዛ በኋላ የሚገርምህ በህይወቴ አይቼ የማላውቀው ደስታና ረሃብ ውስጥ የገባብኝ መንፈሳዊ ግለት፣ መንፈሳዊ ረሃብ፣ ለሰው ማላወራው ረሃብ በእውነት ልነግርህ አልችልም። ምናልባት አንዳንድ ጊዜ ወጣት ነኝ ገና ጀማሪ ነኝ በአገልግሎት፣ ግን ሰው ብድግ ብለ ይመጣ ይመስላቸዋል። ከባድ ረሃቦች ነበሩ ውስጤ ከምልህ በላይ። ሌሊት 12 ሰዓት እየተነሳው እንግዲህ በፊት ጠጅ በመገዛበት ታይም ማለት ነው አብነት የምኬሲ ቤተክርስቲያን እየሄድኩ ከእናቶች ጋር ጸልይ ነበር ተንበርክኬ። ምን ላድርገው
ቤቱ አይመችም። ቤት ያለውበት ከወንድሜ ጋር ተደራርበን ያው መቼም እዛ አካባቢ ምንም ተጠጋግተ ነው የምትኖረው። አማን ይላክ እንደውም ሰሞኑን አንድ ፖድካስት ላይ ሰፈራችን በጣም ተጫዋች ሰው አለ። እሱን እንዲሁ ዓለማዊ ፖድካስት ነው በእርግጥ ግን ቀርቦ አይቼው የአዲስ ከተማ አለ በጣም ከመጠባበቁ የተነሳ አለ ቤቶቹ ራሱ 25 ቀበሌ ድመት ጣራ ላይ የወጣች መሳለሚያ ነው የምትወርደው ብሏል። እና ሞረጃ በቃ እንትን ያለ ነው ብሎ በጣም ሰሞኑን የባዘር ወደ ጓደኛም ስለነበር ነው እንትኑን ያየሁት። እና በኮንድሜ ጋር አብረን ተቃቅፈን ነው የምንተኛው። ሙሉ ለሁለት የምናይበት ቀን አለ። ጠዋት አጋጥሜ ነው ሞታው ግማሽ እኔ ግማሽ እሱ አይተን ማለት ነው። እና እንትኖች ነበሩ ለመጸለይ አይመችም። በቃ እንደ ነፃ አትሆንም። እንትን ቢኖርም ቤቱ እንትን ያለ ነው ምናምን አይመችም፣ ያስቸግራል። እና አይነጋልኝም። በቃ 12 ሰዓት እየተነሳው ኤምኬሲ ቤተክርስቲያን ከእናቶች ጋር ጸልያለሁ። ኮሌጅ ላይ ስማር ኮምፒውተር ሳይንስ ትምህርቴን ከክላስ ወጣና ከቦሌ ከደንበል ጦር ኃይሎች ቀጠና 2 ነው የሚሄደው። ምሳ እንኳን አልበላም። በሞያ ብስኩት ያልኩባቸው ቀናት ብዙ ናቸው። በቃ ለመጸለይ መንበርከክ ነው፣ መጮህ ነው፣ መራብ ነው፣ ጌታን መናፈቅ ነው። በቃ ይዛኔ ትዝ ይለኛል ኢንተርኔት ቤት እየገባው በሰዓት እየከፈልኩ የሪቫይቫል ቪዲዮዎችን ማየት ጀመርኩ። ዋው በቃ ቀየረው እግዚአብሔር ረሃቤን። በቃ የአገልግሎት ጥማት ወደቀብኝ እና አለ የሚል ነገር ስለገባብኝ ማያቸውን አገልግሎቶች ደግሞ ጠላዋቸው። አያለኩ እንዲህ አይደለም ማለት ጀመርኩ። እንዲህማ ብቻ አይደለም ይሄ ብቻ አይደለም እላለሁ። ደስ ይለኛል እኮ ተነክቻለሁ በእነሱ አገልግሎት ይኸው ተለውጫለሁ እኮ ግን አለ ጌታ። የሪቫይቫል ቪዲዮ ረጅም ሰዓት ቁጭ ብዬ ኢንተርኔት ቤት እየከፈልኩ አይ ነበር። ታክሲ ማሊዝባቸው ቀናቶች ብዙ ነበሩ ልየጸለይኩ ለመሄድ። የሆነ ጊዜ ማስክ እንደውም የመጣ ጊዜ በስማም በጣም ጠቅሞኝ ነበር። ቢያንስ ሰው እንደ እብድ አያይም። በቃ ማስክ ከትቼ በልሳን ስጸልይ ነበር የምሄደው። እና ረሃብ ገባብኝ፣ የማገልገል ጥማት ገባብኝ። ነገሩ ግን ረሃብ ብቻ አልነበረም፣ መልእክቶች ወደ ውስጤ መምጣት ጀመሩ። በህልሜ ሳገለግል ማየት፣ ስተኛ ስነሳ የሆነ ቃል ውስጥ ይፈሳል። ዝማሬዎች፣ የትንቢት መልእክቶች ውስጥ ይመጣሉ። ማረሰው የሚገርም አንድ ጊዜ በጣም የሚገርም ቃል ተገለጠልኝ። ዮሐንስ 5 ነው ትዝ ይለኛል። ስለ ሽባው ሰው ለማን ላውራ ጨነቀኝ። ለካ ቃል ያስጨንቃል። ግራ ቢገባኝ ቤት በሩን ዘጋውኝና ጠረጴዛው ላይ ብርጭቆች ደርድሬ የመጀመሪያ ስብከት የሰበኩን ለብርጭቆ እና መጽሐፍ ቅዱስ ገልጬ እዛ ጋር አሜን በሉ ምናምን እያልኩ ብናርግ የሰበኳቸው ትዝ ይለኛል። ብራዘር ከፍቶ ገባ ድንገት። እንዴት ደንግጦ እንደወጣ እኔ የማውቀው። ሲገባ መጽሐፍ ቅዱስ ይዣለሁ፣ ብርጭቆ ጠረጴዛ ላይ ተደርድሯል፣ አሜን በሉ ምናምን እያልኩ ነው ሲገባ ማለት ብናርግ የሰበኩ። እግዚአብሔር ይመስገን ዛሬ እነዛ ብርጭቆች ሰዎች ሆነዋልና በቃ ረሃብ ገባብኝ ልልህ ከምችለው በላይ ማለት ነው። ራሱ ከዛ እግዚአብሔር አገልግሎት በሮችን መክፈት ጀመረ። ወደ መሪነት ምናምን መምጣት ጀመርኩ። የሚያገለግሉ ወዳጆች ቸርች ውስጥ እግዚአብሔር ሰጠኝ። በቃ ታሪካችን ተቀየረ። በጣም መጸለይ ጀመርን። የሚገርምህ ደግሞ እግዚአብሔር መቼም ለአገልግሎት ለጥሪው ሲለይህ ራሱ የሚያገናኝህ ወዳጆች አሉ። እና ከቲኔጅ ውስጥ እንደቀልድ እንዲህ እንደ አንኳረንትን እየወጣን 4 ሆነን 4ታችን የአገልግሎት ነገር በእኛ ላይ መምጣት ጀመረ። አዳር ጸሎት ጀመር። ቲኔጅ ውስጥ ሆነን ብዙ ሪቫይቫሎችን አይተናል። በቲኔጅ አገልግሎት ውስጥ ከመል በላይ ወደ 5 ዓመት የሚጠጋ የሚገርም አዳር ጸልየናል። 4 ወደ 5 ዓመት የሚጠጋ ለ4 ሆነን አዳር ጸልየናል። በጣም የሚገርም 4 አንመስልም። ብትመጣ ትደነግጣለህ። ክላስ ውስጥ የሆነ ክሩሴድ ነው የሚመስሉ። በቃ በለው ነው ሌሊቱ ሙሉ ብለው ስንል ነው ምናል በልሳን ጸልይ። አንዱ ለአንዱ እጅ የጫነ ሲጸልይ መልእክቶች እዛ ውስጥ ስለ ምድር እንጸልያለን፣ ስለ ቤተክርስቲያናችን እንጸልያለን። እግዚአብሔር በጣም ዛሬ በቤተክርስቲያን ሞገስ ሆኖናል። በትውልዱ መካከል ሞገስ ሆኖናል። በቃ ጸሎቶች ተጀመሩ ከአገልጋይ ምናምን ሰዎች ጋር እንትን ማለት የአገልግሎት በሮችን እግዚአብሔር መክፈት ጀመረ። በቃ አመንኩ እግዚአብሔር ለአገልግሎት እንደፈለገ። ስለዚህ እነዚህ ነገሮች የባስ ያጠነክሩኝ ጀመሩ። እንደውም እልያዝ ታውቃለህ የሆነ ሰዓት በኋላ ከነገሩ ጋር ለመጋባት ጀመርኩ። አንተም እዚሁ ኑር እኔም ደግሞ ሳገለግል ታያለህ ብዬ ከጠላት ጋር ግብግብ መፍጠር ጀመርኩ። እንደውም ብዙ አንዳንድ አገልግሎቶችን ቤት ውስጥ ነው ያየሁት። መናፍስት ማስወጣት ከቤት ነው የጀመርኩት ምናምን። በቃ ብዙ ነገሮችን እግዚአብሔር ቤት ውስጥ ሲያደርጋቸው አይቻለሁ።
እና በአገልግሎት መስመሬንም የገባሁት በዛ ሁኔታ ውስጥ ነው። ከዛ ረሃብ ውስጥ ነው እግዚአብሔር እኔን ለአገልግሎት ከዛ ያለፍኩባቸውንም ነገር ጌታ እንዴት ለአገልግሎት ፈልጓቸው በዛ ውስጥ እንዳሳለፈኝ ምናምን ግጥምጥምጥም ማለት ጀምሮ ያንን ይህም ባህሪ ለካ ሊሰራብኝ ነው እግዚአብሔር በዛ ህይወት ውስጥ ያሳለፈኝ። ፋዘር የሚገርም የደርግ ወታደር ነበርና ከዛ መሃል አንድ ነገር ምን ይለኝ ነበረ። በጣም የስነ ጽሁፍ ሰው ነው ፋዘር እና ወደ ውርሶ ማሰልጠኛ ካምፕ ሲገባ ዝም ብሎ ውትድርና መቼም ስትሄድ ሰው ብዙ አክቲቪቲው ላይ ነው የሚያተኩረውና ስገባ አለ በትልቁ ምን ብሎ ተጽፏል አለ የልምምዱ ከባድነት ውጊያውን ያቀለዋል የሚል ጽሁፍ ተጽፏል። የልምምዱ ከባድነት ውጊያውን ያቀለዋል የሚል ጽሁፍ እኔ አንድ ጊዜ ቸርቹ ሰብኬዋለሁ በዚህ ርዕስ። የሚገርም የከዳይት ህይወት በቃ የልምምዱ ከባድነት በሚልና ያ በጣም ከሚያወራኝ ነገር ራሱ እኔ መልሼ በረታበት ነበር። ነገ ውጊያዬን ሊያቀለው ነው ጌታ በዚህ ውስጥ የሚያሳልፈኝ። ዳዊት አየ ጎልያድን እኮ የሚያል ሰውዬ ትልቅ ነው፣ ከአንበሳ ግን አይበልጥም፣ ከድብ ግን አይበልጥም። ዳዊት ሰቀለው እንትኑን ሳውል ልክ ሊሰቅልበት ሲል ነው እኔ እኮ ከአንበሳና ከድብ ጋር ስታገል የኖርኩትና እንደዛ ሆነልኝ። የማልፍባቸው ነገሮች ውጊያዬን ነገዬን የአገልግሎት እንትኖችን የሚያቀሉልኝ ሆኑ። በደም መንፈስ ቅዱስ ሊሰራኝ የፈለገውን ባህሬን እዛ ውስጥ እልሄን በቃ ቸል እምል ነበርኩ። ነገር ቶሎ የሚሰለቸኝ ሰው ነበርኩ። ብዙ ረጋ ብሎ መቀመጥማ ሰራው እዛ ውስጥ ጌታ ከላይ የሚነቃቀለውን ሁሉ ነቃቀል። አገልግሎቱ ብዙ ድካሞች ዛሬም ጉድለቶች ቢኖሩም ግን በቃ ሼፕ አደረገኝ በዛ ውስጥ። እኔም እግዚአብሔር ረድቶኝ ደግሞ ጨክኜ ለአገልግሎት እጄን ሰጠው። እግዚአብሔር ይመስገን። አሜን። አንድ ወዳጄ አንተን የሚያውቅ አንተን ልጋብዝ ልክ አስቤ ከአንተ ጋር ተነጋግረን ታውቀዋለህ አብርሽዬ እንደሱም ብጋብዘው አለኝ እና አጋጣሚ ከሱ ጋር እያወራን ሲያወራኝ ስላንተ ሲያወራኝ በጣም ደስ የሚል ነገር ነው የነገረኝና ከነገረኝ ነገር አንዱ አቤኒ ነገ በጣም ትልቅ ሰፊ አገልግሎት ያገለግላል ብዬ ከማስባቸው በጣም ከምተማመንባቸው ወዳጆቼ ጓደኞቼ መካከል ነው አለ። ለምንድን ነው ብዬ ስጠይቀው እጅግ በጣም ለእግዚአብሔር ቃል ቦታ ያለው ራሱ ላይ የሰራ እና ደግሞ እግዚአብሔር ኢንቨስት እንዲያደርግ እሱ ላይ የፈቀደ ልጅ ነው ብሎ በጥሩ ምስክርነት ነገረኝ ማለት ነው። ለእግዚአብሔር ቃል ማለት ብዙ ጊዜ ከሚታሰበው ነገር አንዱ አገልግሎትን ሰው ሲያስብ ሁለቱን ነገር ይዞ መሄድ አይፈልግም። አንደኛው ለእግዚአብሔር መንፈስ ለጸሎት የምንሰጠውን ጊዜ እና ደግሞ ለእግዚአብሔር ቃል መማር ሊሆን ይችላል፣ ማጥናት ሊሆን ይችላል፣ ማንበብ ሊሆን ይችላል እና ባላንስ አያደርግም። አንተን ደግሞ ሳይ ቴዎሎጂ ስኩል ገብተሃል፣ ኤቢሲ ገብተህ የመጀመሪያ ዲግሪን በቴዎሎጂ ሰርተሃል። ከዛ ደግሞ ከዛ በፊት በነበረ ትሬንድ እና ኤክስፒሪየንስ መጽሐፍ ቅዱስ የምታነብ ጊዜ የምትወስድ ጓዳ የምትደበቅ እንደሆነ እንግዲህ የቅርብ ወዳጅ ነግሮኛልና ይህንስ ለምን ፈለክ? ማለት ቀጥታ አገልግሎቱን አየኸው፣ ኮልፌ ቃለው ስትሄድ እግር ሲረዝም አየ ወይ ደግሞ ሰው ሲፈወስ አየ። በነጋታው እሱ እንዲሆን ለምንድን ነው ያልፈለግከው? ሞር ወደ እነዚህ ነገሮች የመጣበት ምክንያት ምንድን ነው? እንደዛ እንድትሆንስ ያደረገ ያበረታ ነገር ምንድን ነው? አቅም የሆነ ነገር። ጥሩ ጥያቄ ነው። አንዱ በህይወቴ በጣም የሚገርመኝ በራሴ ከምገረምባቸው ጌታ ከሰራቸው ነገር አንዱ የፋሚሊዬን ባክግራውንድ ስለነገርኩ እኔ ቤት ውስጥ ሰው ተንበርክኮ ሲጸልይ አላውቅም። ለአንድ ሰዓት ምናምን ለሁለት ሰዓት ተንበርክኮ ሰው ሲጸልይ አይቻላል። ስፔሻሊ መጽሐፍ ቅዱስ ገልጦ ሲያነብ ያየሁት ሰው የለም። እና አንዱ መንፈስ ቅዱስ በእኔ ህይወቴን መስራቱ ራሱ በጣም ይገርመኛል። እና ያ ረሃብ ብዙ ነገሬን ነው የፈወሰው። በቃ ረሃብ አይደል ፈልገህ አታመጣውም እኮ ዝም ብሎ ይርበኛል የእግዚአብሔር ቃል። ይህ ሰው ያው ያለህን በእርግጥ አውቀዋለሁ። አንድ ያለበት ምክንያት እንዳልኩ እኔ ረጅም ዓመታት ጓዳዬ ቸርች ነበር ለኔ። ቤቴም እንዳልኩ ስለሆነ በጣም ደግሞ ለጸሎት የኛ ቸርች መቹ ስለሆነች በቃ ቸርች ውስጥ ጸልያለሁ 4 ሰዓት 5 ሰዓት አንዳንዴ 6 ሰዓት በቃ ተንበርክኬ ቸርች ውስጥ ጸልያለሁ። ቃል አሰላስላለሁ። ቆሜ ረጅም ሰዓት እየሄድኩ ጸልያለሁ፣ ተንበርክኬ ጸልያለሁ። የት ትሄዳለህ ጌታ ሲነካ? ከዛ ደግሞ ጌታ ልታገለግል እንደሆነ ስታውቅ በቃ ሌላ ዓለም አይኖርህም። ግን ረሃብን የሚሰጥ የእግዚአብሔር መንፈስ ነው።
ቀምሬና አስቤ የገባሁበት ህይወት አልነበረም። ረሃብ ነው በቃ። ስነቃ ይናፍቀኛል ጌታ። ስለዚህ ሮጣለሁ። ምሳ ሰዓት ከሰዓት ሲሆን ጌታ ይናፍቀኛል። እና በጣም የሚገርም ልክ እዛ ታይም ውስጥ ምንድነው የሆንኩት? ከሶሻል ሚዲያ ራሴን ያራኩበት ጊዜ ነበር። ጌታ ሲነካኝ ኦልሞስት ከ3 ዓመት በላይ ፌስቡክ ዘግቼ አልተጠቀምኩም። እና ልማዶች እስከ 7-8 በዛ የመቆየት ልማዶች ስለነበሩ ወደ እግዚአብሔር ቃል ቀየርኳቸው። ያው ልማድ እኮ በአንድ 4 ሰዓት አተኛም እስከ 8 የምትቆይ ከሆነ ስለዚህ እስከ 8 ሰዓት የእግዚአብሔርን ቃል የማንበብ ማታ ማለት ነው። የሚገርም ቀድሜያቸው ተኝቼ እቤት ያነበብኩትን ቃል እያሰላሰልኩት 8-9 ሰዓት ሌሊት የሚሆንበት ቀን እና ከተኛውበት መልሼ ወርጄ እጽፋለሁ ደብተር ላይ መልእክቶች ውስጥ እና አንዳንዱ መልእክት አሁን ዛሬ ያስቀኛል። አልሰብካቸው መድረክ ላይ ማለት እንትና አውድም ምን የሚላቸው ማለት ያስባል አይምሮዬ። ረጅም እንትኑ ተቀየረልኝ። ትጋቴ ለሌላ ነበር። አሁን ወደ እግዚአብሔር ቃል አደረገው ጌታ። በጣም የእግዚአብሔርን ቃል ወዳለሁ። ለምንድን ነው ካልከኝ መቼም እንዲህ አይነት ተጽዕኖ ስትኖር ህይወት ዝም ብሎ ፈውስ ያለው ጤናማ አይሆንም። ብዙ ድካሞች፣ ኃጢአቶች በህይወት ይኖራሉ። ትንቢት የማይነቅላቸውን ነገሮች በህይወት የሚነቅለው የእግዚአብሔር ቃል። የእግዚአብሔር ቃል ሰው ዝም ብሎ እያነበበ ሲመጣ የሚያምረው ነገር ሁሉ ይቀየራል። ሐሳቡ ይቀየራል፣ ምኞቱ ይቀየራል፣ ባህሪው ካልም ይሆናል፣ ይረጋጋል። ታሰላስላለና በጣም አሰላስል ነበር። በጣም ሜዲቴሽን እግዚአብሔር አንዱ ከሰጠኝ ነገር አንዱ እሱ ነው። አንዴት እዚህ ይለኛል ኮምፒውተር ሳይንስ እንዳልኩ ግቢ እየተማርኩ ኮሌጅ ላይ ተማርኩ አይደለም ምን የዛኔ አገልግሎት ጥማት ውስጥ ነኝ። አስተማሪ ያስተማረ የጀመርኩ አንድ ጊዜ ቸርች ጦር ኃይሎች እንዴት እንደደረስኩ አላውቅም። ለ4 ሰዓት የሚሆን ሜዲቴሽን ዓለም ውስጥ ቆይቼ አውቃለሁ። ሰዎች ምን አላውት ሜዲቴሽን ዓለም ምናም ሲሉ አንዳንዴ ሪልም ዝም ብሎ ማሰላሰል ነው ለኔ። ዓለምም እንዳለ የገባኝ እኔ እዛ ቀን ዝም ብሎ ይፈሳል ቃል ይፈሳል። የሆነ ቀን ያነበብኩት የሆነ ይመጣል ዝም ብሎ እግዚአብሔር ቃል በቃ መልእክቶች ምናምን ይፈሳሉ። እጽፋለሁ ስልኬ ላይ እጽፋለሁ፣ ደብተሬ ላይ እጽፋለሁ። ያ በቃ ህይወቴን ሲገዛው እና የሚገርም ስቲል መጸለይ ሲያቅተኝ የማረገው ቃል አነባለሁ። መዞር አይደለም መፍትሄው መጸለይ እና ቃሉን እያነበብኩ ሳላቀው ከዛ ቃሉ ሲሆን የጸሎት ርዕስ ለካ ተካፍያለሁ። እንዴ ይሄማ በኔ የሚዩት እያልኩ ለካ እየጸለይኩ በቃ በዛ ወደ ጸሎት እገባለሁ። በጣም ለእግዚአብሔር ቃል ቦታ አለኝ። የምወደው ራሱ በጣም ቀሎኝ የማደርገው ነገር መስበክ ነው። እግዚአብሔር ማስተማር ጸልይ ብለህ ስትሰጠኝ በትንቢት የእግዚአብሔር ቃሎች ውስጥ ይመጣሉ። የጊዜው ቃል ውስጥ ይመጣል። ብዙ ጊዜ ራሱ ጌታ በምንድን ነው የሚናገረው የሚመራው? በእግዚአብሔር ቃል። ያንን ደግሞ እንዴት ሆነ ተለኝ መንፈስ ቅዱስ ያደረገው። ያየሁት አይደለም፣ የኮረጅኩት አይደለም። በጣም የሚገርመኝ ባይዘወይ ሰው አበረታቶ የእግዚአብሔርን ቃል አታነብ። ልክ ነው። እና ብዙ ጊዜ ያለ ሰዎች እንቅልፍ ሁሉ የሚላቸው ሰዎች አሉ። ቃል ሲገልጡ ከዚህ በፊት ያልነበረ ድካም መጽሐፍ ቅዱስ መንፈስ ቅዱስ ነው ያንንም ያደረገውና ጌታ ነው ለልዩ ለእግዚአብሔር ቃል ቦታ እንድሰጥ ያደረገኝ። ግን ቃሉም ደግሞ በህይወቴ ብዙ ስራ ሲሰራ ሳይቸው በጣም ብዙ ከመለ በላይ እና በዚህ ምክንያት ይመስለኛል ወደዚህ ያተኮርኩት። ዋው ቃሉ ሼፕ አፕ ያደርጋል። ሲቻል ደግሞ መጽሐፍ ቅዱስ ኮሌጅ ገብቶ መማሩም በጣም አስፈላጊ ነው። ያንን አይነት ዴዲኬሽን ያንን አይነት መልካም ነገር እንደነበረ ጓደኛዬ አደራ ስለነገረኝ ነው። እንደሚወድም ነግሮኛል። በነገራችን ላይ ንገርልኝ ብሏል። በጣም ባይዘው እዚሁ ላይ አዲያውን እኔ ሜንሽን ስላረገ ሳይሆን ዙሪያ ያሉ ወዳጆቼም እሱንም ያገልግሎቱን የሚያውቁ ሰዎች ያውቃሉ። በጣም ምናልባት ከኔ በላይ ነው እሱ ለእግዚአብሔር ቃል በጣም ቦታ ያለው ሰው አደራ ማለት እኔ ወረቀት ሳይዙ መስበክ ራሱ ያየሁት ከሱ አንዴ ከጀመረ አቋረጥም። የእግዚአብሔርን ቃል አንተ እንደምታውቀው ብዙ ኢንስፓየር አድርጎኛል እሱ። እውነት ለማውራት ስናወራ ምናምንና ትዝ ይለኛል እሱን አንድ አካባቢም ስለነበር ከኔ ጋር ወላጅ በሆነበት ታይም የእግዚአብሔርን ቃል እያወራኝ እንደርስና እሱን ቤት አስገብቼ እኔ ቤት እስክደርስ እየጸለይኩ ነው የሚሄደው ባወራኝ ቃል እና አንዱ ተጠቅሞበታል ለማለት ነው። አዲዬ ቴንኪው ጌታ ያክብረልኝ። አዲ በጣም ምርጥ ሰው ነው። እዛ አየር መንገድ ግቢ አዲ በጣም ድንቅ ሰው ነው። አየር መንገድ ግቢ ፌሎ ነበረው ቲኬ ህንፃ ላይ እና እዛ እሱም ከእኔ ሲነሩ ነኝ ቀድሞዋለሁ።
ሲመጡ ደግሞ ያኔ ሊደርም ስለነበርኩኝ መቀበላቸው ነበርኩ። እሱ እንደመጣ ነው አገልግሎቱን የቀጠለው። 2 ወርም 3 ወርም አልጨረሰም። አንድ ሴሚስተር እኮ እንትን ይደረጋል ከአገልግሎት። እሱ በሁሌም አገልጋይ ነው። ሲሰብክ፣ ሲነቃቃ፣ ሲጸልይ በጣም ሞገስም ጌታ ሰጥቶታል። እዚህ ፖድካስት ላይ እንጋብዘዋለን በሚቀጥለው ጊዜ። ጥሩ ኪቦርዲስት እንደሆንክ የነገረኝ እሱ ነው። ጥሩ መባል እንኳን አይደለሁም፣ እሞክራለሁ። ያው አንዱ እግዚአብሔር እኔን ኮሚትመንቴን የቸርች ሰው እንደሆነ የተጠቀምበት ኪቦርድ ነው። ምክንያቱም ያስተማሩኝ አሁን በህይወት የሉም፣ ሻምበል ብርቅነ ናቸው፣ ጋሽ ብርቅነ እና እሳቸው እንትን ውስጥ ያስተምሩ ስለነበረ ቸርች ውስጥ ልጆችን እዛ እሳቸው ጋር ነው የተማርኩት። ስለዚህ እሳቸው ሳውንድ ክፍል ውስጥ ሳውንድ ማን ክፍል ውስጥ ስለሆነ የሚያስተምሩት የቸርች ሰው ሆንኩ። በዛው ለማጥናት ቸርች ሄዳለሁ ምናምን እና በቃ ቲኔጅ ውስጥም ወርሺፕ ቲሙን በመያዝ ምናምን ነበረ ወደዚህ ሽፍት እስካረግ ወደዚህኛው አገልግሎት ሽፍት እስካረግ ድረስ እና ያው ስቲል ትንሽ ባረጅም ኪቦርድ ላይ ጫወታለሁ ሳገኝ። ግን አሁን ምንም ትምልበት ቦታ የለኝም እንጂ በቋሚነት የሚገርም የተጫወኩባቸው ቸርቾች ነበሩ። ኪቦርድ ለምሳሌ እግዚአብሔር ፍጹም ሙላት ቤተክርስቲያን ዓለም ባንክ ላይ ለመጀመሪያ እንግዲህ እኔ ዛኔ ስንት ዓመት በፊት ነው 50 ብር እየተከፈለኝ ተጫውቻለሁ ኪቦርድ። ዛሬ ስንት ዓመት ነው? እንጃ 9-8 ዓመት ይሁን 9-10 ዓመት። ባለ ሀብት በጣም። ከዛ ህይወት ብርሃን ቤተክርስቲያን አብነት እንደዚሁ ቋሚ ሆኜ ፋይናሊ ሲፈልጉኝ ከቸርች ሙቭ እንዳደረግ ምናምን ሲፈልጉ ነው ብዬ ነገሮችን ያቆምኩት እንጂ እግዚአብሔርም ያንን ስላልፈለገው አንድ ጊዜ እዛ አብነት ህይወት ብርሃን ቤተክርስቲያን ውስጥ ለኪቦርድ ልጫወት በቋሚነት ሊይዙኝ ማክሰኞ መንፈስ ቅዱስ እንትን የፈውስ ፕሮግራም አላቸው እና እዛ የመጀመሪያ ኪቦርድ ያስኩኝ ማታ ላይ ምናምን አዩኝ እና ኪቦርዱን ተጫውቼ ስወርድ ልትሰብክ የቆመችው አገልጋይ ተነሳንታለች። ኪቦርድ ተጫው የመጀመሪያ ነው እዛ ቸርች ሲሄድ እዛው ቤተክርስቲያን ልጅ የምታገለግለው ሴቷ እና ተነሳ ኪቦርዲስት አይደለም ማለት ተጫውቶ የወረደን ሰው ጌታን ካልሰማ በቀር ይሄ ሊል አይችልም። በቃ አስተማሪ ነህ፣ ሰባኪ ነህ። እንደውም የሆነን ሰው ያው ሜንሽን ማድረግ መድረክ ላይ አልፈለገችም። በዚህ ላይ በጣም እየተሰማ እንዳለ ሰው ነው እግዚአብሔር የሚፈልጋ። ያው ስለማቀው ያለ ጊዜው እንትን እንደሆነ አውቀዋለሁ ነገሩን። አሜን ብዬ በዛው እንትኑን ትቼ ወጣሁ ኪቦርድን እና እንዲህ አይነት እንትኖችም አሉኝ ኪቦርድ ውስጥ። በወጣትነት ጌታን ማገልገል በጣም እድል ነው ብዬ አምናለሁ። ምናልባት አንዳንድ ጊዜ ሾዎች ላይ ቲቪዎች ላይ አያለው፣ አንዳንድ ጊዜ በዓለም ያሉ ዘፋኞች ተደጋጋሚ ሰምቻለሁ እንደዚህ የሚገርም እድሜያቸው እድልና ኢንተርቪው ምናምን ሲቀርቡ ምንድነው ከዚህ በኋላ የምታስቡት እንደ ቤተክርስቲያን ከዚህ በኋላማ መዘመር ነው በቃ አሁን እኮ መቆርብበት እንትን እምልበት እድሜ ነው ይላሉ። ያንን እምነት እንትን ለማለት ሳይሆን በእኛም አንድ አይነት ነገሮች ትሬንድ ሆነዋል። አሁን የሆነ እድሜውን ሰው የሆነ የሚፈልገው ነገር ላይ ይቆይና አሁንማ መሰብሰብ ነው እንጂ ይላልና እኛ ጋር ደግሞ እንደዛ አይደለም። ልጅነታችን ወጣትነታችን የሚገባው ጌታ አለ። በጣም ይሄ የብርታት እድሜ ነው የምትለውን ዲዘርፍ የሚያደርግ ጌታ አለ። እንደውም ያንሰዋል እንጂ ውለታ አይደለም። አገልግሎት ለእኔ የምህረቱ ምላሼ ነው፣ ላደረገልኝ የምመልስበት ለፍቅሩ ምላሼ ነው አገልግሎት። ስለዚህ ልጅነቴ ወጣትነቴ ያንሰዋል። ደክሜ የማገለግለው ጌታ የለኝ። የራሴን ሩጬ ስሜቴን ምኔን አርክቼ ስጨርስ መጥቼ የማገለግለው ጌታ የለኝ። ልጅነቴ ወጣትነቴ ጉብዝናዬ ረሃብ ምንድነው ብትለኝ ደግሞ ምኔን እየሰጠው ላገልግልህ ነው እንጂ ጌታን ምን ትሰጠኛለህ የሚል ስሌት ውስጥ አይደለም። ምን ታረግልኝ ምን ትንብትል ሳይሆን በቃ ፍቅር ሲሆን ከፍቅር ሲሆን አገልግሎት ስሌት ውስጥ አትገባ። ብዙ ጊዜ ስሌት ደግሞ ከጌታ ያጣላል። ምክንያቱም እንደጠበቀው አይሞላም። ሁሌ አገልግሎት የምታሟላበት አይደለም። የወደደህን ጌታ የምትወደውን ጌታ የምታገለግልበት ነው። ስለዚህ ይቻላል። ዛሬም ሲዝኑ ዘመኑ ብዙ ነገር የኑሮ ውድነቱ ምናምን ቻሌንጅ ቢያደርግም ጨክነ አንተ ከጌታ ጋር ስትቆም ደግሞ እግዚአብሔር ካንተ ጋር ይቆማል። በሮች እኮ አልነበሩኝም። አገልጋይ ነኝ ስል ብርጭቆ እኮ የሰበኩባቸው ጊዜዎች ነበሩ። በቃ ግን ፌሎሺፕ እኮ ይሰጣል እግዚአብሔር። ፖስታ የሌለበት መባ ሰጠህ፣ ውሃ ለራስህ ገዝተህ ምናምን እንዴት እድል ነው እነሱን ማገልገል። ዩኒቨርሲቲ ተማሪዎች ዛሬ በየስፍራው ትላልቅ ቦታ ላይ ያሉት እነሱ ናቸው። ትውልድ ላይ መስራት ከእግዚአብሔር ትልቅ ነው። ትንሽ የፈውስ ፕሮግራም ስለሆነ የእንትን ስለሆነ ብለህ ጌታን ማገልገል እድል የእግዚአብሔር ሕዝብ ነው። ስለዚህ አክብረህ እግዚአብሔር
ያከበሩትን የሚያከብር አምላክ በአንተ በታዘዝከው ልክ ደግሞ እግዚአብሔር ደጆችን ዛሬ በጣም እግዚአብሔር ይመስገን ያገልግሎት በሳምንት 5 6 ሙሉ ማገለግልባቸው ቀናቶች አሉ በእግዚአብሔር ጸጋ እና እግዚአብሔር ከጨገኑት ጋር ይጨግናል እና በወጣትነት በጣም ነው ጌታ የሚገለገለው። ምናልባት እዚህ ላይ ማንሳት የምፈልገው ነገር አንዳንድ ጊዜ አንዳንድ ሰዎች በእርግጥ ሰማው ለመረዳት ሞክራለሁ ዘመኑ ላይ ካሉ በቃ አንዳንድ ከሚታዩ ከሚረብሹ በሶሻል ሚዲያም ቢሆን በካራክተር ችግር የወጣት ዘማሪዎች ጋር ሰባኪዎችም ጋር አሁን እንትን መለየት አልፈልግም እንትኑን ብዙ ጊዜ ዘማሪዎች አካባቢ እንትን ስለሚል ነው ነገሩና ከዚህ አንፃር ወጣትን የማይወዱ ሰዎች አሉ። በቃ ወጣት እውነተኛ የማይመስላቸው ስሜታዊ የሚመስላቸው መንፈሳዊ የማይመስላቸው ሰዎች አሉ። አሁን ተቃጥለ ምናምን በኢነርጂ በፓሽን ስታገለግል የወጣትነት ግለት አድርገው የሚያስቡ አንዳንድ ሰዎች አሉ። የወጣት ነገር የማይጥማቸው ከሚያዩት ነገር ቢሆንም እነሱ እኮ ዞር ብለህ ስታስበው በወጣትነት ዘመናቸው ነው ጌታ አግኝቷቸው ያገለገሉት። ግን ይህን ነገር ዲናይ የማድረግ የወጣትን ነገር አለማመን ጳውሎስ እንዴት ቲሞቴዎስ እንዳመነው ስታስበው ይገርማል። ያውም ለትልቅ ቤተክርስቲያን መንፈሳዊ ዓይኖቹ የተከፈቱ ናቸው። በእግዚአብሔር ጸጋ እንጂ በእድሜ ብስለት አይደለም አገልግሎት። ያም በጣም ይጠቅማል። ግን በወጣትነት እኔ እኮ በጣም የሚገርመኝ እኔ ባይብሌን እንዲህ ነው አልለውም ወጣት ስለሆንኩ ያው ደመደመ እንዳይባል እንጂ የወጣት ባይብል እኮ ነው። አንዳንዴ ስታነቡ ወጣት ያመዝንብሃል። እነ ዮሴፍ ጋር ስትመጣ እነ ዳንኤል ጋር ሲራቅ ሚሳቅ አብድናጎም ስትል እነ ኤርሚያስን ስትል ልጅ ነኝ አትበል ምናምን እያለ ራሱ የሚሰራባቸው ጌታ አይዞ እኔ እኮ ነው የማወራው እያለ ወደ አዲስ ኪዳን ስትመጣ ደግሞ እነ ማርቆስ በወጣትነታቸው ነው ጌታ አንተ ጎበዝ ያ ጎበዝ እያሉ ራሱ ማርቆስን ሲጽፉ ጌታ ራሱ ከጠራ ዮሐንስ በጣም እርሊ ነው ጌታ ኢየሱስ የጠራው እነ ቲቶ እነ ጢሞቴዎስ ስታስብና ስታየው ራሱ 17 እነ ዳዊት በመጽሐፍ ቅዱስ 13 የሚያዩ 13 የቅባት የሚቀቡ የንግስና ለንግስና ያው በ7 ዓመት እኮ መጽሐፍ ቅዱሳችን ላይ እኮ ለንግስና ይመጣልና ስታየው በጣም እነ ሕዝቅያስን ስታያቸው 25 ዓመታቸው የእግዚአብሔርን ደጅ የሚከፍቱ ለታድሶ መሪ የሚሆኑ ስለዚህ በጣም አሉ ሪቫይቫል ብዙ ያስነሳዋል በወጣት እና መጽሐፍንም ደም ስታየው በጣም እግዚአብሔር በወጣትነት እድሜ ነው ብዙዎች ላይ የሰራውና እግዚአብሔር ዛሬም በወጣት እድሜ ይሰራል። ስለዚህ አንዳንድ ሰዎች ይሄንን የሚሰማቸው ሰው ልክ ነው ችግሮች ሊኖሩ ይችላሉ። ግን አሉ ደግሞ እግዚአብሔርን የሚፈሩ አንዳንዴ እንደ ኤልያስ ተስፋ እንዳይቆርጡ ፈራለሁ አንዳንዶች የሉም እንዳይሉ እግዚአብሔር ያው መቼም እግዚአብሔር ስራ ውስጥ ሆነ አላየውም ማለት እንጂ የሉም ማለት አትችልም። እና እግዚአብሔር ያውም 7000 ነው እንትና አለኝ አይደለም ያለው 7000 ለቁጥርም አይመችም። ኤልያስ ቢቆጥራቸው አይደርስም 7000 እንደው እግዚአብሔር ግን ያውቃቸዋል አሉት እግዚአብሔርና በወጣት እግዚአብሔር ይሰራል። ስለዚህ ላበረታታ ነው የምፈልገው በየቸርቹ ያሉ ቲኔጆች ወጣቶች በቀበሩት በወጣት አገልግሎት አንዱ ደካማ ወንድማቸውን እግዚአብሔር እንዲከረዳ እነሱንም አይረዳበት ምንም ምክንያት የለምና በወጣትነት ጌታን ማገልገል እንድል አቤኒ አሁን አገልግሎት በሳምንት 5 ቀን 6 ቀን 7 ቀን ይኖርሃልና እንደነገርከኝ የጸሎት ህይወት እንዴት ነው? የቃል ዝግጅት እንዴት ነው? በፊት እንደምታደርገው ትጸልያለህ? በፊት እንደምታደርገው ታነባለህ? ብዙዎቻችን የምንፈተነው ነገር ስለሆነ ማለት ነው። ከአገልግሎት በጣም ብዙ ቢዚ በማረገን ወቅት የምንጸልይ የምናነብ በጣም ትኩረታችን ዝግጅት ላይ ይሆንና አገልግሎት ግን ሲበዛ በቃ ምናልባት ስብከቶችም ሊደገሙ ይችላሉ። በተለይ የመድረክ ሰው ስትሆን ሁልጊዜ የመዘጋጀት እንትኑ ላይኖር ይችላልና እሱን እንዴት ነው አንድል የምታደርገው? እንግዲህ እኔ አንዱ ማምነው መጽሐፍ ቅዱስንም ሳነብ እግዚአብሔር የሲዝን አምላክ መክብብ መጽሐፍ ላይ አንዱ እግዚአብሔር የጊዜ አምላክ እንደሆነ ይናገራል። ለሁሉ ነገር ጊዜ ያለው ይላል መጽሐፍ። ያላገለግልኩባቸው ወራት ነበሩ ዝም ብዬ መጸልይባቸው እንዳልኩ ውስጤ መልእክት ኖሮ እንኳን ማካፈለው እንትን እስካይኖረኝ ድረስ። ከዛ ደግሞ የአገልግሎት ደግሞ ሲዝኖች አሉ። ስፔሻሊ በጣም 3 ዓመት ምናምን 4 ዓመት በቃ እግዚአብሔር በጣም ደጆችን በኃይል እየከፈተ እያገለገልኩ ክፍለ ሀገርም ላይ በከተማም ውስጥ ሆነ ጊዜ እድል ሰጥቶኝ እግዚአብሔር ወደ ውጭ ሀገርም እናቴ ጋር ሄጄ ምናምንና ጊዜ ደግሞ አለው እግዚአብሔር ሲዝን አለው። ያ ማለት ግን አሁን እንደዚህ የማገለግልበት ሲዝን ነው ማለት የማልጸልይበት ነው ማለት አይደለም። የእግዚአብሔር ቃል የማላነብበት ማለት አይደለም።
አንዱ በጣም የሚገርምህ መጸለዩና እግዚአብሔር ቃል ማነበው ስለማገለግል አይደል ለራሴ ህይወት ስል ጸሎት የራስህን ህይወት ነው የሚሰራው የእግዚአብሔር ቃል ቀድሞ ብዙ ጊዜ ሳገለግል ራስ ውስጤ ያለው እያልኩ ማካፈል ደስ ይለኛል ማለት እንትን አይደለም አንዳንድ ሰው የሆነ ከሆነ ቀርተህ የምትወስዱሳን አንተ የተነካበት ያንተን ቻሌንጅ ያረጋ አንዳንዴ ለራሴ ከበደኝን ቃል አውጥቼ ሼር አረጋለሁ ቻሌንጅ የምትደረግበት ስለዚህ ታገለግላለህ ማለት ያንን ታቆማለህ ማለት አይደለም ግን ምናልባት በፊት በመታረገው ልክ ግን ላታረገው ትችላለህ ለምሳሌ እሱ በአገልግሎት ብቻ አይደለም የላይፍ ኮሚትመንት አሁን ባለ ትዳር ነኝ ለምሳሌ ከቅርብ ጊዜ ጀምሮ የሆነ የቤተሰብ ቢያንስ የቤት ኃላፊነት አለብኝ እሷን በተወሰነ መንገድ ደግሞ ትሪት የምታረግበት መንገድ አለና እንትኖች በራሳቸው ለምሳሌ 5 ዓመት አሁን እንጸልይ ነበር ከወዳጆቼ ጋር ብያለሁ ከዛ እግዚአብሔር በሩን ሲከፍት የፈውስ አገልግሎት ህብረት ውስጥ ስንገባ ቅዳሜ ውስጥ አርብ ነበር ምንጸልየው አየህ ስናቆም ወደ ቀን ጾም ጸሎት ስንወስደው ምናምን ትምህርቶች ሲመጡ ሁለተኛ ዲግሪን አሁን ቴዎሎጂ ስማር እነሱም ክላስ ሲጀምሩ ምናምን እነዛ ኮሚትመንቶች አንዳንዴ እንዳትችልም ያደርጋል እየፈለክ ግን የግል ህይወትህን የጸሎት ህይወትህን የግል እግዚአብሔር ቃል ያለህን ቦታ ግን እግዚአብሔር ጸጋ መጠን ዛሬም ድረስ ተቀጥላል ለራስህ ስትል ያንን የምታደርገው ቃል እያሰብክ መዋል እኮ መፈወስ ልክ ነው በቃ ስትል እኮ ጸልይ የምትወጣበት ቀንና ሳትጸልይ እኮ አንድ አይደለም ከተረባብሸ ተኮንነ ነው የምትውለውና በዛ ልክ ባይሆንም ካሉት ኮሚትመንቶች አንፃር እግዚአብሔር በረዳኝ መጠን ግን ለራሴ ስል ጸልያለሁ ለራሴ ስል እግዚአብሔርን ቃል አነባለሁ ጌታም ደግሞ እየረዳኝ እግዚአብሔር ይመስገን ያው ዋናና መሰረታዊ ነገር ነው ብዬ ስላሰብኩ ነው ብዙ ጊዜ ስለምናረገው ምናልባት ያን አንድል የምናረግበት መንገድ ለራሳችን በጣም ለአገልግሎታችን በጣም አስፈላጊ ነው ብዬ አስባለሁና በሚቀጥሉት የአገልግሎት ዘመን ዛሬ ወጣት ነህ ወጣት አገልጋይ ነህ በጌታ ቤት ደግሞ የራስን ኮንትሪቢዩሽን እያደረግክ ነው ከዛሬ 50 ዓመት ከዛሬ 40 ዓመት በኋላ በዚህ ምድር ላይ ብትኖር ምን ምታረግ ይመስላል ምን እያደረግክ ምናገኝ ይመስላል ብንገናኝ ከባድ ጥያቄ ነው እንግዲህ አገልግሎት ከጀመርኩበት ጊዜ ጀምሮ አቤኔዘርን በሌላ ነገር ስየው አላውቅም እውነት ለማውራት ከአገልግሎት ውጭ መኖር የሚችል ራሱ ሰው አይመስለኝም አንድ ጊዜ የሚገርምን ዲፕሎማ ነው መጀመሪያ የተማርኩትና ስራ ጀምሬ ነበር አንድ ወር ነው በህይወቴ ስራ የሰራሁት በቅጥር እና ለአንድ ወር ግን ለኔ 1000 ዓመት እና አስታውሳለሁ ስራው በሰራው ልክ ነው ደሞዝና እነሱ አመታት ሰርተው እኔ በገባው ወር በወሩ እኔ ደሞዝ በልጧል ከሁሉ ሌዚ ሆኜ አይደለም ከዛም በኋላ ተማርኩ ነኝ በትምህርት የኮምፒውተር ሳይንስ ምናምን ግን በቃ ሰላም የለኝም ሲስቁ አልስቅም ምናምን ሲከፋኝ ረፍት ሰዓት ጭንቅ ነው ምናምን ስራ አቁሞ እኮ ጌታን አመስግኑልኝ ያለ ምናልባት እኔ ሊሆን ይችላል ባርኩልኝ ምን ጊዜ ስራ አቆምኩ ብዬ ደሞዜን ይዤ የትምህርቴን ተመዝግቤ የቀን ምናምን ደስ ብሎኝ ተመልሻለሁ ወደ ቤት በቃ መስመሬን ያስኩ መተንፈስ በቃ አየሩ ተስማማኝና አመታትም ቢሄዱ ጌታን እያገለገልኩ ራሴንም ማገኝ ይመስለኛል ልጆቼ ጌታንም ያገለግሉ ይመስለኛል ስምህን አልጠራም ማለት ኤልያስ እንኳን ማገልገል አይደል ሁለተኛ ስምህን ባነሳ ብሎ ራሱን ጧስ ያገኘው ደግሞ ኢየሱስ ጌታ ነው ይላል እና ምንድነው ሲበሳት አለ በቃ አጥንቶች ይወስጣል ከተብኛልና እንደዛ እያረገ ነው ብዙ ጊዜ ይሰራኝ አልችልምልና ሳራገው ነው ማገኝ እና አሉ ፈተናዎች ግን የእግዚአብሔር ጸጋ ይረዳል አዎ እኔ በጣም አንደርስታንድ አደርጋለሁ ይገርም ነገር ምናልባት 2 ወር ላይሆን ይችላል አሁን የተረዳሁትን መረዳት ተረዳሁት ምንድነው እሱ የወጣት አገልጋይ ስትሆን በጣም ብዙ ነገር አለ መታያቸው ወጣት ጓደኞች አሉ ትላንትና ካንተ ጋር ትምህርት ሲማሩ የነበሩ አሁን ካንተ ጋር የሚመሳሰል ህይወት አለኝ ሰራ ነበረ ከሰራ ወጣው ጓደኞቼ ይማራሉ ይሰራሉ ገንዘብ ያገኛሉ ማንኛውም ሰው ሲያይ ተሳክቶለታል የሚለው አይነት ህይወት እሱ አለው አንተ ግን የለህም እኔ የለኝም ምናቀው ከጌታ ጋር ነው ዲል የምናደርገው ጌታም ያወራል በጣም ከፍ ያለ ነገር እኮ ሊሆን ይችላል አንዳንድ ጊዜ አብዷል እንደ አቤኔዘር አብዷል እንደ አብርሃም የሚያስብል ነገር ማለት ነው እና ያንን ደግሞ የቅርብ ወዳጆችም አንደርስታንድ ላይ ያደርጉ ይችላል እኔ በጣም የቅርብ ያልኳቸው ሰዎች አንደርስታንድ ያላደረጉኝ ወቅቶች አሉ ሰው ቀደም እንዳልከው ፍሬው የአገልግሎት ደጆች በሮች በቤተ ክርስቲያን መሪዎች መታመን መወደድ
መድረክ ማግኘት፣ እድል ማግኘት፣ ማገልገል ያንን ማጣት ለወጣት አገልጋይ በጣም ከባድ ነው። እኔ በጣም ብዙ ወጣት አገልጋዮችም አውቃቸዋለሁ ጀምረው ያችን ፓዝ ያችን ሲዝን ማለፍ ስላቃታቸው ወደኋላ የተመለሱ ብዙ ሰዎችን አውቃለሁ። ያችን አልፎ ጌታን ማገልገል እንዳለ ምናልባት አውቀውትም ፔንፉል ስለሆነ ሌላው ደግሞ ሳያውቁ ቀርተው ወደኋላ የቀሩ ሰዎች እንዳሉ አውቃለሁ። እና ቻሌንጁ በጣም ብዙ ነው። ወጣትነት ላይ አገልግሎት ስትወስን በርታ የሚል ሰው በጣም ጥቂት ነው። ጌታ በቃ መርጦሃል ምናምን የሚል ሰው በጣም ጥቂት ነው። እኔ በጣም ለአገልግሎት የወሰንኩ ጊዜ እኛ ቸርች እናቶች ናቸው እንጸልይልሃለን፣ በርታሽ አብርሽ፣ በርታሽ አብርሃም የኔ ልጅ ያሉኝ እናቶች ጥቂት እናቶች አሉ ማስታውሰው። ከዛ ውጭ ግን በጣም ምን ሆነሃል፣ ነገ በምን ልትኖር ነው፣ ቤተሰብን በምን ልታስተዳድር ነው፣ ምን አይነት ህይወት ልትኖር ነው እንደዚህ አገልግሎት የወሰንከው ያሉኝ ሰዎች ደግሞ ይበዛሉ። በእነዚህ ሲዝኖች አልቅሻለሁ። ካገባው በኋላ ራሱ አገልግሎት ቅርብ ጊዜ ድረስ የዛሬ 2 ወር ያልኩ ምንድነው አንድ ሰሞን ምን አልኩ መሰለ፣ እንዳገለግል ጠርተኛል አይደል ጌታ አልኩ። እና ለምንድነው ይሄን ማልፎን ሲዝን ይሄን ማልፎን ሁኔታ እንዳልፍ የምታረገው? ጸሎቴን ቀይርልኝ ብየዋለሁ ጌታን። ለታካል እንደዛ የጸሎት ርዕሴን ቀይርልኝ ጌታ ሆይ ይሄንን ብቻው ለጧት ስነሳ ይሄንን ብዬ ከዛ አንድ ቀን ሳስብ ምን ሆነ፣ አረ ሰው እኮ የለኝም አልኩኝ። የሚረዳኝ ቤተሰብ የለም፣ ወዳጅ የለም፣ ጓደኛ የለም፣ ሰው እኮ የለኝም አልኩኝ። እና ጓዳዬ ገብቼ ስራ እየሰራው እያለ መንፈስ ቅዱስ ምን ይለኛል? አባትህ ነኝ ይላል። እና ውስጤ ላይ መጣው እግዚአብሔር አባት እንዳለኝ ማለት አለኝ የሚለው ወዳጅ አለ የምትለው ጓደኛ ኤቭሪቲንግ ሜንሽን ደም የትኛውም ማይተካው የትኛውን ሊስተካከለው ማይችል እግዚአብሔር አባታችን ነው። ቀደም እንዳልከው ጌታ ልናገለግል ስንወስን አልጋ በአልጋ ሆኖ አይደለም፣ ነገሮች ምቹ ሆኖ አይደሉም። ግን እግዚአብሔር አባት አለን። እና የዛሬ 2 ዓመት 3 ዓመት በተረዳሁት ይሄን መረዳት አልኩ። እግዚአብሔርን አገለግለዋለሁ ብዬ መጥቼ ወዳጅ ቢኖረኝ፣ ጓደኛ ቢኖረኝ፣ ሀብታም ቤተሰብ ቢኖረኝ፣ ሰፖርት የሚያደርገኝ ሰው፣ ጎሽ አይዞ የሚለኝ ሰው ቢኖር ምናምን ብዬ ብዙ ጊዜ ተጨንቄያለሁ። በነገራችን ላይ የሚያስኩባቸውም ሰዎች ነበሩ በጣም በዚህ ማለት ነው። ግን እግዚአብሔር የተባለ ታላቅ አምላክ አባታችን ነው እና ቀላል አይደለም። የምትለው ቀላል አይደለም፣ ፔንፉል ነው። እግዚአብሔርን የተጠራጠርክበትስ ጊዜ አለ? እኔ ብዙ ጊዜ ተጠራጥሬ እግዚአብሔር አስደንቆኝ ያውቃል። አንተ የተጠራጠርክበት ጊዜ አለ? በቃ ተስፋ ቆርጠ ተጠራጥረ ልክ አልቆለታል አክትሞለታል ብለ እግዚአብሔር ደግሞ መኖሩን በማይናወጥ ታማኝነቱ በታላቅነቱ ያሳየ ጊዜ አለ? የሚገርምህ እኔ ቅድም ያው ፋሚሊውን ነገር እንዳልኩ እኔ እንግዲህ አባቴ ትልቁ የህይወቴ ትምህርት ቤት ነው ብያለሁ። እና በጣም አንዱ ወደ ጸሎት እኔ ሲሄድ ለጸሎት እንድበረታ የሚያደርገኝ ነገር የነበረው ለቤተሰብ የነበረ የጸሎት ሸክም እና እናቴ ውጭ ነች ብያለሁ ረጅም ጊዜ እና በዛ መሀል ክፍተቶች አሉ ፋዘርና ማዘር ጋር። እንደ ልጅ ደግሞ ያ ነገር ይሰማሃል። ነገሮች ተስተካክሎ ማየት ሌላ ቤተሰብ እናት አባት አብሮ ሲኖር ስታይ ምናምን ብዙ ነገር ይሰማሃል። እና ረጅም ዓመት የጸለይኩት አንዱ የጸሎት ርዕስ ራሱ እንዲታረቁ አብረን መኖር እንድንጀምር በጣም ከመናፈቅ የተነሳ የሚገርምህ ምን ነው እናቴ መጣ እዚህ የራበን በኖርን ብያቃሉ። በቃ አብረው ሆነው ባንበላስ ብያቃሉ እንደ ልጅና በጣም በቃ ያ ትልቁ የጸሎት እንትን ነበረ። እና ፋዘርም በዛ ህይወት ውስጥ ነው ረጅም ጊዜ የሚያልፈው። ስፔሻሊ 2012 ኮሮና ታይም ለኛ በጣም ከባድ ነበር። በተለይ ለኔም በቃ በጣም ማረሰው አመት ነው በህይወቴ። በጣም ከባድ ፈተና ውስጥ የገባንበት ነው። ቤት ለመስራት ድንገት ወደ ላይ ቆጥ ነገር ጀመርን እንደ ቆጥ ነገር እና ፋዘር በዛ ሁኔታ ውስጥ ይታመማል። 20 ዓመት አብረን ይኖርን ጎረቤት ክፉዎች ሆኑ፣ የተጣሉ ሁሉ ተታርቀው እኛን መክሰስ ጀመሩ። 2012 በጣም ከባድ ነበር። የሚገርምህ አይኔ እንደዚህ ያየ ቤታችን 3 ጊዜ ፈርሶ ተሰርቶ 3 ጊዜ
ሰው አፍርሶት ነው ወይስ እናንተ? ከሰው በቃ ይፍረስ ምናምን ተብሎ ማለት ነው። በጣም ከባድ ጊዜ ለኔ ያ ነው። በዚሁ መሀል ደግሞ ፋዘር ይታመማል። በቃ የተቆራረስኩበት ጊዜ የት እንደምሆንም አላውቅበት ማደሪያ የሌለበት በጣም ከባድ ጊዜ ነበር። የሚገርም የተጣሉ ተታረቀው። እንደውም ሰው ሲነግረኝ ለሊት 9 ሰዓት ሁሉ ስብሰባ እያደረጉ በእናንተ ላይ ቀበሌ ደንግጠው እንዲህ አይነት አይተን አናውቅም አሉ። ጠዋት አንዷ ትሄዳለች፣ ከሰዓት አንዱ ይሄዳል። ቀበሌው ተጨናነቀ። ምንድን ነው አለመጥቶ አንድ ቀን ቀበሌ ምንድን ነው ያደረጋችሁት? እራሷ ቤት ነው ምንድን ነው የሰራችሁት ወደ ላይ ብሎ ማለት ነው። በቃ ጠላት በበቀል የወጣበት ዓመት ነበር። ደም ይፈሳል ይላሉ እየወጡ ግቢ ውስጥ ምናምን ፋይቱ ቀለ። እዚህ ጋር ፋዘር ሊመታው ነበር ጠላት የፈለገው ፈጽሞ ሊወስዱ። ፋዘር በጣም ይታመማል። በሰውስ አንድ ሳምንት እንኳን ረፍት የጠፋበት ጊዜ ነበር። ደከሙ። ከዛኔ በቃ መታረቁ ምናምን ረሳው። በቃ እንደገና ተስተካክሎ እንደ ፋሚሊ መኖር ምናምን አቃተኝ። የሚሆን በቃ ተስፋ ቆረጥኩ። ብዙ ሰው አያውቅም ይሄን እና አንድ ቀን በቃ ፋዘርም የሚሆነውን ነገር አይቼ በቃ ተስፋ ቆረጥኩ። በቃ ፋዘርን እግዚአብሔር እንዲወስደው 3 ቀን ጾም ጸሎት ያዙ። ፋዘር እንዲያርፉ። ያ በጣም ከባድ ጊዜ ነበር። ማንም ሰው አያውቅም እና 3 ቀን ጾም ጸሎት ገባሁኝ። ትዝ ይለኛል የጸሎት ርዕሶቼ በቃ ስም አይሰደብ ጌታ ሆይ እና እኔ መጠላህ መስሎ የአገልግሎት ማቆም ምናምን መስሎ ከሆነ አይደለም፣ እኔ እወድሃለሁ፣ ግን በቃ እሱም እንዲሆነው ደክሞ ለምን ይኖራል? በቃ ውሰደው። የ3 ቀን ጾም ጸሎት ይሻል። በቃ ታማኝነቱን ተጠራጠርኩት። ጌታ ምን እኖራል መሰለኝ እና ትዝ ይለኛል 2ኛው የጾም ጸሎቴ ቀን ላይ ጸልዬ ጨርሼ ሌሊት ህልም አየሁ እና ምንድነው እግዚአብሔር ያሳየኝ ጥቅም ያለች ላዳ ታክሲ ሹፌሩን አላየውም። እኔ ከፊት ነኝ፣ ፋዘር ከኋላ ያለ ይመስለኛል። ጥቅም ያለች ታክሲ ነች። ቀስ ያለ መንገድ ይሄዳል ያ መኪና። እንዳልኩ በጣም ድክምክም ያለ ታክሲ ነው፣ ላዳ ታክሲ ነው የማየው። ሹፌሩ አይታይ፣ አጠገቤ ጋቢናውኛ አይታይ። ፋዘር ከኋላ ያለ ይመስለኛል ይዞን። እኔ በህይወቴ እንግዲህ እስከዛሬ እንደዚህ አይቼ አላውቅም። ወደ ክፍለ ሀገር ምንም ስወጣ አሉ ተራራዎች ምናምን፣ እንደዚህ ቀጥ ያለ አስፋልት ወደ ቀጥ እንደዚህ ነው ቀጥ ያለው። እንደዚህ እንኳን ይሄ ተዳፋት ነገር አይደለም። ቀጥ ያለ አስፋልት ላይ መውጣት ይጀምራል መኪና እና አወራለሁ እኔ ሹፌሩን አላየው ምን እየቀለድክ ነው ምናምን እለዋለሁ። ይሄ መኪና እንዴት ነው ይሄን እንዳገት የሚወጣው? ጸጥ ይለኛል። ምንም ምላሽ አይሰጠኝ። እንዴት ነው መኪናውን እያየው እንዲህ ድክምክም ብሎ ዳገቱ ግን ይታያል። ለማየት ራሱ እንዲቀጥ ያለ የለም፣ ራሱ እንትን ላይ የለም። እንደዚህ ቀጥ እንደዚህ እንደ ስፒል ማለት ነው። ጸጥ ብሎ ይነዳዋል። እያወራው እንደዛ በቃ እያሾፍኩሉ እንዴት ነው የሚሻገረው እያልኩ ጫፍ ደረሰ። አይቼ ማላውቀው የሚያምር ቀጥ ያለ አስፋልት ላይ ሲሄድ አየሁት በስክታ። ከዛ እየታገልኩ እንደሆነ ገባኝ። እግዚአብሔር ያልቆረጣት ነፍስ እንደማትቆረጥ ገባኝ። እግዚአብሔር ኪዳኑ እንደሚጠብቅ ተረዳሁ። አሜን። 3ኛ ቀን ጾም ጸሎቴ ቀጥሏል። የጸሎት ርዕሴ ግን አልቀጠለም። በቃ ታማኝ ነህ አልኩ። አልገባኝም ምን ሊሰራ እንደሆነ፣ አልገባኝም ነገሮች እንዴት ሊቀይር እንደሆነ። ግን የሚገርምህ በጤና ኑሮት ዓለም ልሞት የልጁን ሰርግ አሳየው ጌታ። ዋው! አምናለሁ ደግሞ ልጆቼን አይቶ የኔን ብቻ ሳይሆን የወንድሜን የእህቴን ልጆች አይቶ ክብር አይቶ በእግዚአብሔር ቤትም ጸንቶ ትዳሩ ነገሩ ባይፈወስ ነገሮች ባይቀየሩም ግን በቃ ብዙ ፍሬ ደግሞ በቤታችን እንደሚታይ ጌታን አምናለሁና ያለኔ በጣም ከባድ ጊዜ ነበረ። በጣም ከምልህ በላይ የሰውን ክፋት እስከ ጥግ ያየሁበት ጊዜ ነበረ።
ምናልባት እንዲህ ስል አባቱን ጠልቶ ምናምን ከሆነ እንደኔ አባቱን የሚወድ ሰው የለም። ይሄን በጣም አፌ ሞልቼ ነው። እንደኔ አባቱን በምድር ያገለገለ ሰው የለም። እንደ ሴት ነው የኖርኩት። ደስተኛ ነኝ። በስ አንዴ ትዝ ይለኛል ወዳጆች አብረኝ የሚጸልዩ ራሱ በቃ ተስፋ ቆረጡና ወንድ ነህ እኮ አሉኝ። አንድ ቀን እውነት ወንድ ነህ እኮ እንዲሁ ታበቃ የራስን ኑሮ ኑር ብሎኝ ያውቃሉና በጣም ወደዋለሁ። ግን በቃ አቃተኝ። አንድ ቀን ተጠራጠርኩ። በቃ እግዚአብሔርንም ታማኝነት እግዚአብሔር ግን እስከ ዛሬ አኖር በክብርና የሰዎችን ክፋት አይቻለሁ። በጣም ሰው እንደዚህ በዚህ ልክ ክፉ ይሆናል የሚለውን አይቻለሁ። ስለዚህ ብዙ የእግዚአብሔርን ታማኝነት የተጠራጠርኩባቸው ነበሩ። ግን አሻግሮኛል ጌታ። ያ ነገር ተቀይሯል። መንፈስ ቅዱስ እንዴት ያለ መሪ ነው። ታሪኬን እግዚአብሔር ቀይሮታል። እና ይሄ ሲዝን በተለይ 2012 ታረሰው በጣም ከባድ ጊዜ ነበር። ግን የሚገርም ጌታ ለመልካም አደረገው። እኛ እንደውም ሰሞኑን እላለሁ ዝም ብዬ ስቀልድ ቆጥ ላይ ካልተኛን ብለን እኛ ቆጥ ስንሰራ እግዚአብሔር ታላቅ ወንድሜ ዱባይ እናቱ ጋር፣ ታናሽ እህቴን አሜሪካ፣ እኔን ደግሞ ወደ ከበረ ትዳር የሚተኛበት ጠፋ ኮቱ ላይ። ጠላቶቻችን ግን እዛው ኑሮ ውስጥ አሉ አሁንምና መገፋት መልካም ነው። ስትገፋ እግዚአብሔር ካንተ ጎን ይቆማል። ይሞታል ምናምን ብለው ነበረ። በሞት እኛ ቤት የተወሰደ የለም። ክብር ግን ቀጥሏል። እግዚአብሔር ታማኝ ነው። ብንጠራጠረው ባናምነውም የታመነ ነው ይላል መጽሐፍ። እና እግዚአብሔር ደግሞ ያውቃል ደካማ መሆናችን፣ አለማመንህን እየረዳ ታማኝነቱን በሕይወት ይፈጽመዋል። ስሙ ይባረክ። አሜን። እነዚያን ጎረቤቶችን ይቅር ብለሃቸዋል? የሆነ ሳለ ፔንፉል የሆነ ሲዝን ከባድ ነው። ቀድሜም ቂም አልያዝኩባቸው እውነት ለማውራት ምናልባት ሚዲያ ላይ ስላለው ሳይሆን የሚያውቁኝ ያውቁኛል። ቤተሰቤም ጭምር እየተጣላን እኮ ጋሼ እላለሁ እኔ በዛ ሰው ሰላም ብዬ እወጣለሁ። እና እንደዛ የኛ ቤተሰብ እንደዛ ቂመኛ አይደለም እውነት ለማውራት። ከባድ ቢሆንም ነገሩ 20 ዓመት አብረህ ኖረ ምንም በማይነካ ነገር እንደዚህ በቂ መነሳቱ የሚያሳዝን ቢሆንም የተጣሉ እስኪታረቁብህ ድረስ መንፈሳዊ ሰው ስለሆንኩ ግን ነገሩ እንዴት ነበረ? ጠላት በቃ መምታት ፈልጎ ነበር። የኛም ቤት ፈጽሞ ነቅልቆ በቃ ልክ የዳዊት ቤት ተመቶ ፈርሶ እንደነበር ድንኳናችንን መጣል ነበር የጠላት ሐሳብ። ተጠቅሞባቸው ነው በጊዜው ለጠላት ሐሳብ ተዘጋጅተው እነሱ ስለነበር ማለት ነው። እና ፋይናሊ ካለፈ በኋላ እኮ ነገሩ እንደዛ አይደለም። በጣም የሚገርም ሰርጌን ታደመዋል። ደስ ይላል በጣም በጣም ጌታ ይመስገን። እና ቂምም የለውም ልልህ ነው። እምነትን እንዴት ትገልጸዋለህ አቢኒ? እግዚአብሔር የሚታመን አምላክ ነው። አንዱ ስንጠራም የኛ ጥሪ እመኑኝ ብሎ ነው ጌታ ይጠራል። አንዱ የኛ ክርስቲያኖች ስም እኮ አሁን ያው ክርስቲያን ምናምን ይባላል፣ አማኝ ነው የሚባለው ራሱ በቃ የሚያምን ጌታ መንፈስ ነው። ኢየሱስ ክርስቶስ በእኛ ዘመን አይደለም የሞተው፣ ግን በታምናለህ እንደሞተልህ በደሙ ኃጢአትህ እንደተሰረየ የእግዚአብሔር ልጅ እንደሆንክ ስራው ሁሉ በእምነት። እምነት እኮ ተስፋ ስለምናደርገው ነገር አይደል የሚያስረግጥ ይለዋል መጽሐፍ ዕብራውያን ላይ እንደሚናገረው ማለት ተስፋ የምታደርገውን ነገር የሚያስረግጥልህ ነው እምነትና መንፈሳዊ ሰው ራሱ አማኝ ሰው ነው ጌታን የሚያምን። ስለዚህ ለመዳንህ እንዳመንከው ሁሉ ለህይወትህ ለኑሮ ጻድቅ በእምነት በህይወት ይኖራል ይላል የእግዚአብሔር ቃል። ስለዚህ በስሌት አይደለም የሚኖረው፣ በሴቪንጉ አይደለም የሚኖረው፣ በሚያውቀው እውቀት ልክ አይደለም ጻድቅ የሚኖረው፣ በእምነቱ ልክ ነው። እና እምነት የምትኖርበት ነው ብዬ ነው የማምነው እኔ አሁን የሆነ እንትን አንዳንዴ ፌዝ ሙቭመንት ምናምን የሚባሉ እንትኖች አሉና ፌዝ ሙቭመንት ሆኖ አያውቅም፣ መሆንም አይችልም። ፌዝ የክርስቲያን ላይፍ ስታይል በእምነት ነው የጸደቅከው፣ በእምነት ነው የዳንከው፣ በእምነት ነው የምትኖረው። ጻድቅ በእምነት ይኖራልና እግዚአብሔር ላይ መታመን ደግሞ በጣም እንዴት ያለ ብጽህና ነው። መጽሐፍ ቅዱስ በስጋ ለባሽ የሚታመን ሰው ርጉም ነው ይላል ቃል በቃል ኤርምያስ 17 ይመስለኛል። በእግዚአብሔር ግን የሚታመን እምነቱም በእግዚአብሔር የሆነ ሰው ግን ብሩክ ነው ይላል። እግዚአብሔርን ደግሞ መታመን መልካም ነው። አንዳንድ ሰዎች ዘመድ ነው የሚያምኑት፣ አክስት፣ አጎት
እንትን ስላለ እንትን የሚገባ ይመስለዋል ምናምን፣ ግን እግዚአብሔር የሚያምን ይመስለዋል። ምድረ በዳ ላይ እግዚአብሔር ይታመናል። አሜን። በእግዚአብሔር ታመን ይላል መዝሙር 37 ታምነህም ተሰማራ። ስለዚህ ምናልባት እምነት ለአንተ ራሱ ምንድነው ብትለኝ አምነዋለሁ ማለት አይደለም። አምኖ መሰማራት እምነት አክሽንም ጭምር ነው፣ ላይፍ ስታይል ነው። በአጠቃላይ ይሄን ይመስላል። ይህንን ጥያቄ ስጠይቅ ብዙ ጊዜ በጣም አንደኛ ደስ እያለኝ ነው የምጠይቀው፣ ሁለተኛ ደግሞ ከእያንዳንዱ ሰው ማግኘው መልስ ያስደንቀኛል፣ መነካታቸው ያስደንቀኛል። ከዛ ደግሞ ስሙም ሲጠራም ደስ ይለኛል እውነቱ ለመናገር እና ኢየሱስ ክርስቶስ ለአቤኔዘር ማን ነው የሚለው ማወቅ ፈልጋለሁ። በወጣትነቱ እሱን ልታገለግለው ወስነሃል። እሱን እያገለገልከው ነው። ውበትህ ድምቀትህ እንደሆነም ነገርህናል። ግን ለአቤኔዘር ኢየሱስ ማን እንደሆነ ግን መስማት ፈልጋለሁ። ወገኖቻችንን መስማት ይፈልጋሉ። በጣም የምወደው ስም ነው ኢየሱስ። አሜን። አይዊሽ ኢየሱስ ለኔ ማን እንደሆነ ጎበዝ ተናጋሪ ሆኜ ቃላቶቼም ተስተካክለው ባወራ ደስ ባለኝ። በጣም ነው ኢየሱስን የምወደው። ኢየሱስ ለኔ የሚገርም እንግዲህ ስለ ህይወቴ ነገር ያለው ስለመጣሁበት ላይፍ ባክግራውንድ ተስፋ መቁረጥ ላለመኖር የነበሩ ፍላጎቶች ምናምን ነበሩ። ኢየሱስ ለአንተ ምንድን ነው ካልከኝ የመኖር አቅሜ ነው፣ የመኖር ኃይሌ ነው። ለኔ ኢየሱስ የኖርኩት ኢየሱስ ስላለኝ የተነፈስኩት፣ የነጋልኝ፣ የቀጠልኩት። ኢየሱስ ወደ ህይወቴ ሲመጣ አልጋ ሳልቀይር ነው የተኛሁት፣ ቤት ሳልቀይር ነው ስቄ የወጣሁት። እዛው ቤት ውስጥ ትዝ ይለኛል አይነጋም ጌታ ሆይ ብዬ አውቃለሁ። መኖር ጓጉቼ የመኖር ጉጉቴ ነው ኢየሱስ ለኔ። ነገ ናፍቄበታለሁ ኢየሱስ። ምፈራውን ነገ የሚናፈቅ ያደረገ ነው ኢየሱስ። አሜን። መኖር ጓጓው ኢየሱስ ህይወቴ ሲገባ። ኢየሱስ ለኔ የክብር ነፃነቴ። በቃ ነፃ አወጣኝ ከነበረብኝ ተጽዕኖ፣ ከመርገም፣ ከተለያዩ ስራት ነፃ አወጣኝ። ዕዳዬን ሁሉ የከፈለ የክብር ነፃነቴ ነው ኢየሱስ። አሜን። የሚገርም ኢየሱስ ነፃ አውጪ ብቻ አይደለም ነፃነቴ ጭምር። አሜን። ብዙ አሉ በምድር ላይ ነፃ አውጪዎች የሚባሉ ግን ነፃነት አይደሉም። ኢየሱስ ነፃ አውጪ ብቻ አይደለም ነፃነቴ ጭምር። እሱ ግን ብቻ አይደለም የክብር ነፃነቴ ብቻ ሳይሆን የፍቅር ባርነቴም ጭምር ነው ኢየሱስ። ባሪያው ነኝ ደግሞ በቃ በፍቅሩ ገመድ አስሮኛል። የማለዳዬ ፍቅር ነው ኢየሱስ። የበኩር ፍቅሬ ነው ኢየሱስ። አይኖቼ የተከፈቱበት። ልክ የሆኑ ጮኛሞች እንዴት ነው የሆነ ሰው ፍቅር ሲይዘው እኮ አይኑ ተከፈተ ይባላል። ከዛ ጣፋጭ የፍቅር ጊዜ ያሳልፋል። ልክ ኢየሱስ ለኔም አይኖቼ የተከፈቱበት የበኩር ፍቅሬ ነው። ጣፋጭ ህይወት ማቀው ነው በኢየሱስ። መራራ ህይወት የጣፈጠው በኢየሱስ። መኖር የጓጓሁት በኢየሱስ። ክብሬ ነው ኢየሱስ። ሞገሴ ነው ኢየሱስ። አሜን። ልብሴ ነው ኢየሱስ። ቦልድነሴ ነው ኢየሱስ። ትምክቴ ነው ኢየሱስ። ስሙ ራሱ ሲጣፍጥ የማይሰለቸኝ ስም ነው ኢየሱስ። ልክም ብሎኝ ራሱ ቤት ገብቼ ቀስ ብዬ ስሙን እጠራለሁ። ኢየሱስ ብዬ እተኛለሁ። ሰላሜ ነው ኢየሱስ። ገና ስሙን ስጠራው ነፍሴ ተረጋጋለች። ጥጋቤ ነው ኢየሱስ። ልክ እሱ ካገኘኝ ጊዜ ጀምሮ ረክቻለሁ። ማለት ለማለት አይደለም ይሄንን ምለው ኢየሱስን አሁን ከኔ ውስጥ ብታወጣው ምንም ይገኝበት አንድ በጎ ነገር የሌለው ሰው ይሄ አለው አትልኝም። በቃ ኢየሱስ ነው ያለኝ። አሜን። ሁሉ ነገሬ ነው ኢየሱስ። ቃላት ኖሮ ከዚህ በላይ ብገልጸው ደስ ባለኝ። አስቱዬ ወደ አይደለም ሁሉ የኔ ኢየሱስ ብላ የዘመረች በጣም ወደዋለሁ። ይሄ ቃል ሁሉ ነገሬ ነው ኢየሱስ። ኢየሱስ በጣም ነው የምወደው የማገለግለው ጌታዬ።
የምከተለው ሮል ሞዴሌ ነው። አሜን። ሊደሬ ነው ኢየሱስ ባይዘው። አሜን። አባቴ ነው ኢየሱስ። እሱ ነው የሚመክረኝ፣ እሱ ነው የሚገስጸኝ፣ እሱ ነው የሚገመግመኝ። ስታንዳርዴ ነው ኢየሱስ። ኢየሱስን በጣም ነው የምወደው። ጌታ ይባረክ። አሜን። እግዚአብሔርን ስላንተ አመሰግናለሁ አቤንዬ እና ክብር ሁሉ ለኢየሱስ ይሁን። አሜን። ብዙ ጊዜ ይህንን የወንጌል የክርስቶስን ወንጌል በሰርጎች በተለያዩ አጋጣሚዎች ሰብካ ያለውና የቲክቶክ ቪዲዮዎችንም ተመልክቻለሁ። እኛ ቤት ንጉስ አለ ሌላ አንፈልግም የሚል አይነት በጣም ደስ የሚነካ ማለት ነው። እጅግ በጣም ደስ እያለኝ ነው የሰማሁት። ኢየሱስንም ስትሰብክ በጣም በብዙ ቦልድነስ፣ በብዙ ሞገስ፣ በብዙ ድፍረት ምንም በቃ በማይናወጥ እንትን ውስጥ ሆኖ የሚናገር ሰው እንደሆነ ያስታውቃልና ወንጌልን ለምንድን ነው በየሰርጎቹ በየአጋጣሚዎች ሁሉ የምሰብከው? ማለት ኦፍ ኮርስ እድሉን ሁሉ ለወንጌል መጠቀም አለብን፣ የወንጌል ሰባኪዎች ነን። ግን እንደዚህ እንድትሆን ያደረገ ልዩ ነገር አለ? አዎ፣ አንድ አጋጣሚ ነች ምናልባት ለዚህ ነገር ታሪኬን የቀየረችው ብዬ አስባለሁ። ከወንጌል አቅጣጫ አንድ ጊዜ ትዝ ይለኛል፣ ፒያሳ ላይ ወንጌል ለመስበክ ወዳጆቼ ጋር ወጣሁ ለመጀመሪያ ጊዜ እና ቆሜ እንደ ከፍታ ነገር ቦታ ላይ ቆሜ ሰዎች ተሰልፈዋል ለታክሲ እየሰበኩ ለመጀመሪያ ጊዜ መዳንን ቀመስኩት። ይዛክ በምን ቋንቋ እንደማወራው አላውቅም። ነፍሴ ውስጥ የሚፍለቀለቅ ሰላም ይሰማኛል። ሰብከረው እየሰበኩ ወንጌል ልክ እንዴት ውሃ እንደሚንተከተክ በቃ እንደዚህ ብልቅ ብልቅ እንደሚል ነፍሴ ውስጥ በቃ ከባድ የሆነ ደስታ። ለካ ቸርች ውስጥ አይደለም የሚቀመሰው፣ እየሰበክ አትቀምሰው። እኔ እስከ ዛሬ ተሰምቶኝ አያውቅም እና አቅቶኝ ደስታው ውስጤ እየተሰማኝ ያለውን ብታዩት አልኩ። እየሰበኩ ራሱ አሁን እኮ ውስጤ እየተሰማኝ ያለውን ብታዩት ኖሮ እንዲህ አትሆኑም ነበር ብዬ ዋው መዳንን ቀመስኩት። ይዛቀ በቃ ወንጌል መስበክ ውስጥ ለካ መዳንን መቅመሳል። ከዛ ጊዜ ጀምሮ ለወንጌል ያለኝ እይታ ተቀየረ። ስለዚህ ባገኘው ሰርጎቹ እንደ አጋጣሚ ናቸው። በእርግጥ አንድ ወዳጅ ሰርግ ላይ ሚዜ ነበርኩ። የዛኔ ነው የጀመረው። ድንገት መኪና ውስጥ ግቡ እንሂድ ተባለ ማለት ወንጌል ሳይሰበክ። ታዲያ ሁሉ ተሰብስቦ የዚህ ሰርግ ታዲያ ምንድነው ግቡ እኮ ቀይ ወጥ መብላት አይደለም፣ ስጋ የሆነ ነገር ጎርሰ መሄድ አይደለም፣ ህዝቡ ኢየሱስን መስማት አለባቸው ብዬ ጀመርኩ። እንደ አጋጣሚዎች ሆኖ ሰርጎች ላይ ተደጋገሙ። የተደወሉልኝም ስልኮች ነበሩ። በዚህ አጋጣሚ ሰርግ ላይ ስንወጣ ምናምን ኧረ እባካችሁ የሰርግ ሰባኪ አይደለም የቸርች። በእርግጥ ሰርጎች ላይ በጉባኤም ላይ ሰብኬያለሁ፣ እስከ ሰብካለሁ። አሁንም እግዚአብሔር እድል እንደሰጠኝ በእነሱም ሰብካለሁ። ትንሽ በዚሁ እንደፈን የሚሆን ያው ቅድም ያነሳቸው ወዳጆቼ አንድ ነገር አጫዎቻቸው አሁንማ ሰርግ ላይ ሲሰብክ አቤኔዘር ማራናታ አይሉም ይላሉ። እና ምንድነው ታሪኳ? እና ሁለቱም የዮሲ ሰርግ ላይም ስሰብክ አፌን ያያሉ፣ ማራናታ ይላል አይልም እያሉ። እና ምንድነው ሂስትሪው? አንድ ጊዜ ምን አይነት ልማዶች ከዛ በኋላ አሉኝ። አገልግዬ ስወጣ አንዳንዴ በቃ ማልችለው የጌታ መገኘት በእኔ ላይ ይሆናል እና ማረጋጋው ካፌ ገብቼ አይደለም ወንጌል ሰብኬ የሆነ ሰልፍ ላይ ስለው ጋብ ይላል። በቃ ነፍሴ እርክት ስትል ወደ ቤት ሄዳለሁ። እና አንድ ጊዜ እንደዚሁ ጌጃ ቃለ ሕይወት አገልግዬ የባህል ፕሮግራም የዛ ቀን ምንድነው ዘጸአቶች መስቀል አደባባይ ፕሮግራም ያደረጉበት ቀን እና የተወሰኑ ያው ሌላ እምነቶች ምናምን ትንሽ ጸቦች ነበሩ። ጦፏል አየሩ ምናምን ደስ አይልም። እና አገልግዬ እሳቱ መጣ። ምን ላድርገው? የለመድኩት ነገር አለ። ከዛ አብነት አካባቢ ነው ትዝ ይለኛል። ማታ ነው፣ የሰከሩ ሰው ነው ምናምን። በቃ ጌታ ረዳኝ፣ መንፈስ በኔ ላይ መጣ። አዋጅ ብዬ ሰበኩ። ረጅም ሰዓት ሰብኬ መልእክቴን ጨረስኩ። ስጨርስ አንድ ልማድ አለኝ። ቀና ብዬ ወደ ላይ በቃ ነፍሴ ስለምትረካ ነው፣ ልማድ ሆኖ ሳይሆን አሜን ማራናታ ጌታ ኢየሱስ ሆይ ቶሎ ና። ዋው ወንጌል መስበክ ያው እድል ነው። ወንጌላዊነት በሚል እንትን ውስጥ ባልሆንም ግን ወንጌል መስበክ ወንጌላዊ ስራ ነው ብቻ ብዬ አላምንም። እግዚአብሔር በሰጠን ጥበብ
ህይወትም ወንጌል ነው፣ ማስም ኢቫንጀሊዝም ወንጌል ነው። አንተዋንም ሰዎች መስሪያ ቤትም ትምህርት ቤትም ወንጌል በሁሉ አቅጣጫ ይሰራልና ጌታ ይባረክ። እኔም ይህንን አጋጣሚ ተጠቅመ ይህንን ሚዲያ ለሚከታተሉ ሰዎች ይህችንም እድል ተጠቅመ ወንጌል ልሰብክ ፈልጋለሁ። እንግዲህ ወንጌል የዘላለም እውነት ነው፣ የብርሃን እውቀት ነው። ወንጌል በተለያየ ፍልስፍና በሰዎች ጥረት የሚገኝ አይደለም፣ ብርሃን ነው እና ወንጌል ከምድር ከምንም ነገር ጋር የሚያያዝ አይደለም፣ ስለ ዘላለም ነው። እና ብዙ ጊዜ ወንጌልን ከምድር ጋር የሚያገናኙ ሰዎች አሉ፣ ከማግኘት ከማጣት ጋር፣ በሆነ እውቀት በፍልስፍና ከሚመጣ ነገር ጋር። የወንጌልን እውቀት አለማወቅ በእውነት ያጎላል ከብዙ ነገር። እንደ አንዳንድ እውቀት አይደለም ወንጌል። ሰዎች ከሆነ እውቀት መሀል ይደምሩታል ወንጌልን። እውቀት አይደለም ወንጌል። እና ባናቀው ማይጎዳም የሚባሉ ብዙ እውቀቶች አሉ። አጣቃቸው ህይወት ላይ ብዙ አድም ማያደርጉ፣ እንደውም አንዳንዱ ደግሞ አውቀ የምትጸጸትባቸው። ወንጌል ግን እንደዛ አይደለም። ዘላለማችሁን ነው የሚወስነው። ጌታን ማወቅ፣ ጌታን መከተል ዘላለማችሁን ነው የሚወስነው። ስለዚህ በምንም ሁኔታ ውስጥ ያላችሁ፣ በሱስ ውስጥ ያላችሁ ብትኖሩ፣ በህይወት ድካም ውስጥ፣ በተለያየ ስርዓት ውስጥ ያላችሁ፣ ኧረ እኔማ ቤቴ ኑሬ ሁሉ በጣም ምርጥ ነው የምትሉ፣ ምንም ጉለት እንኳን እንደሌላቸው የሚሰማችሁ ሰዎች ብትኖሩ ወንጌል የዘላለም ህይወት ጉዳይ ነው። ኢየሱስ የሞተልን ስለ ነፍሳችን ነው፣ ስለ ዘላለማችን ነው። ስለዚህ ጌታን መቀበል የሚያተርፈው ዘላለምን። ምን ድርሻ አለን ብለው እነ ጴጥሮስ የሚዘጉት በሰማይ የዘላለም ህይወት ነው ያለው ኢየሱስ። ስለዚህ ወንጌል የዘላለም ህይወት ጉዳይ ነው። ስለዚህ በምድር ካለው ነገራችሁ ጋር አቻ እኩያ የምታደርጉት ነገር አይደለም። ስለዚህ አያስፈልገኝም የሚል ሰው የለም ወንጌልን። እኔ እኮ እንትን ስላለኝ የሚባል አይደለም። ወንጌል የዘላለም ህይወት ነው። ስለዚህ ወደዚህ ወደ ዘላለም ህይወት ኑ ማለት እፈልጋለሁ። ጌታን መቀበል አያሳፍር። በጣም በህይወታችን ማንጸጸትበት ውሳኔ ጌታን የተከተልንበት። ጌታን መከተል አያሳፍር። ፊልሞች ላይ ምናምን የሆነች ግልድም ነገር ኢየሱስ ሊያረጉለት እንጂ እኮ ራቁቱን ነው በቀራንዮ መስቀል ላይ የተንጠለጠለው። ካላፈረብኝ አላፍርበትም። ስለዚህ የማያሳፍር እውነት ነው ወንጌል። ዋጋ ያስከፍላል፣ ክብር ነው። አንዳንዴ ቤተሰብ ያስተዋል፣ ላልተው ቤተሰቡን ለኔ አይገባኝም ብሏል። ጨክኑ። ይህን ወንጌልም እያወቃችሁ የኑሮን ፍርሃት፣ የቤተሰብ የሆነ ፍርሃት ይዟችሁ የተቀመጣችሁ ሰዎች ብትኖሩ ጌታን መከተል አያሳፍር። ስለዚህ ነው ወደዚህ ጌታ ማለት ፈልጋለሁ። ኢየሱስ የዘላለም ህይወት ነው። አሜን። ጌታ የተባረከ። አሜን። ጌታ ይባርክ። አሜን። እግዚአብሔር አምላክ አገልግሎትን ዘመንን ይባርከው። አሜን። ያነበብከው መጽሐፍ ቅዱስ እያሰላሰልክ ትቆያለህ። ከዛ ሌሊት ደግሞ ተነስተህ ትጸልያለህ። ከዛ ደግሞ መንፈስ ቅዱስ በዚህ መልክ በዛ መልክ እያለ በየአቅጣጫው ይመራሃልና ይህ የጌታ መንፈስ ላንተ ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ለእኔ ተቆጣጣሪ ነው። የሚገርም ያም ባለፍኩበት ህይወት የት ዋልክ የሚለኝ መንፈስ ቅዱስ ነበር። ኪስ ምን አለ፣ በጊዜ ግባ፣ አታምሽ፣ ያን ነገር አታርግ፣ ይቅርብህ ብሎ ህይወቴን ሙሉ ተቆጣጥሮ እዚህ ያደረሰው መንፈስ ቅዱስ። በቃ አይ ነው ድምፁን አውቀዋል። ይመጣና ይሰማኛል። በቃ ከሆነ ቦታ ያነሳኛል። እና መንፈስ ቅዱስ ተቆጣጣሪ አባቴ ነው ለኔ። ይሁን አንብቤ ያገኘሁት ሳይሆን አይቼዋለሁ በህይወቴ ሲቆጣጠረኝ፣ ሲመራኝ። ደግሞ መሪ ነው፣ የሚገርም መሪ ነው መንፈስ ቅዱስ። ባይዘው ሲመራ እንዴት እንደሚያስደንቅ ይጠነቀቅልሃል። ሸፍነኝ ምናምን ባላልከው ጊዜ ይጋርዳል፣ ከብዙ ነገር ያሻግራል፣ ከብዙ ጥፋቶች ውስጥ ያወጣል። መንፈስ ቅዱስ መሪ። በጣም የሚገርመኝ አንድም ቀን መርቶኝ ከስር ያለ አሜን ያስጀምረኝና ያስጨርሰኝ። አሜን። መንፈስ ቅዱስ ጋር ለካ ጭንገፋ የለም። አሜን። ጀምሮ ማቆም የለም። አሜን። ምድረ በዳ መቅረት የለም። አሜን። አስተምራል ይለኛል፣ ያስተምረኛል። ታገለግለኛል ይለኛል፣ ወደ አገልግሎት ያስገባኛል። አሁን ታገባለህ ጊዜው ነው ይድረኛል። አሜን። በጣም ፐርፌክት መሪ። አሜን። የሆኑ እድሎች ምናምን እኔ የለሁበት እዚሁ ቁጭ ይለኛል። አሜን። አንተ በስመ አብ ዘመኔ ራሱ እንዴት እንደበራ ስለ ነገ አልሰጋም። አለ የሚመራኝ መንፈስ ቅዱስ።
የሆኑ ድሎች መጡ ልቤ አይደነግጥም። የሆኑ ዝቅታዎች መጡ ምን ሊውጠኝ ነው አለለም። መንፈስ ቅዱስ አለ። ፐርፌክት ሊደር አሜን። ጨረሻ መንፈስ ቅዱስ ለኔ የበቃውበት ቦታዬ ነው። አሜን። በቁነቴ ነው መንፈስ ቅዱስ። አሜን። ለምንም በቃ ሰው አልነበርኩ። ለምንም አበቃኝ። አቤኔዘር እንትን ቢሆን እዚህ ቢመጣም ቢያገ ከተባልኩ የበቁነት ግምት የሆነልኝ ነው መንፈስ ቅዱስ። አሜን። በሱ ተገምቼ በቃ ይረዳዋል ተብዬ ነው። አሜን። በቁነቴ ነው መንፈስ ቅዱስ። አሜን። መንፈስ ቅዱስ እኮ እዚህ ላይ ኢያሱን እኮ ከመገናኛ ድንኳን ነው ለንግስና የተመረቀው። መገናኛ ድንኳን ውስጥ እኮ የንግስና ምርቃት የለም። ወይ ተዋቅተህ ወይ ማኔጅመንት ተምረህ ምናምን ለካ ይመርቃል መንፈስ ቅዱስ ብቁ እንድትሆን ለምትፈልግባቸው ቦታዎች ሁሉ ያበቃል። መንፈስ ቅዱስ ብቁነቴ ነው ለኔ። አሜን። ምንም ጥነት መልካም ነገር ጥነት ብቁ የሚመስል ነገር ከታይ መንፈስ ቅዱስ ያመጣው ተጽዕኖ የተጽዕኖ ውጤት ነኝ። የሕያውነቱ ማሳያ ነኝ። አሜን። እና መንፈስ ቅዱስ እኔ የምበቃበት ቦታዬ ነው። መቼም እሱን ጥዬ ብቁ መሆን አልችልም። መቼም ወደዋለሁ መንፈስ ቅዱስ በጣም አምነዋለሁ። ተጠራጥሬው አላውቅም። ያለውን ያደርገዋል። ሲመራኝ ሲጠነቀቅ ሲያስመልጠኝ ብዙ ጊዜ አይቻለሁ። ያሳየኝና ያሻገረኝ እንድጠነቀቅ ያደርገኛል፣ ይመራኛል። እዚህ ያደረሰኝ መንፈስ ቅዱስ ይህንን ስብዕና፣ ይህን ባህሪ፣ ይህን ካራክተር፣ ይህን ጸጋ ስጦታ፣ ይህን መልእክት ያደረገውን ሁሉ ያደረገልኝ መንፈስ ቅዱስ። ያለሱ ምንም ማድረግ የማልችል ብቻ ሳይሆን ምንም ነኝ እኔ ራሱ። የሆነ ነገር ማድረግ የማትችለው እኮ የሆነ ነገር ሆነህ ነው አይደል? እኔ መሆንም አልችልም። መንፈስ ቅዱስ ትርጉም ነው ለህይወቴ፣ ጣዕም ነው ለህይወቴ። ጣዕም ነው ወደ መንፈስ ቅዱስ ስላለኝ ደስ ይለኛል። ፊቱ አይቀየር። ስንት ጓደኛ ትቀይራለህ አንተ በየዓመቱ። እኔ ራሱ ስንት ሰው ላይ ይቀየራሉ። አንተ ራሱ ተቀየረ ስትመጣ አይቀየር። እኔ ተቀይሬ ስመጣ አይቀየርም እሱ። ሰዎች ሲቀየሩብኝ አይቀየርም እሱ። ሁኔታዎች ሲለዋወጥ ሁሌ ያው እንዴት ይሆናል? የሚደንቅ ነው መንፈስ ቅዱስ። አይሰለችም። አብረው ውለህ ትናፍቀዋል። በጣም ድንቅ ነው። በዚህ አጋጣሚ ይህንን ቪዲዮ የሚመለከቱ ሰዎች የእግዚአብሔር መንፈስ ያወራል። የእግዚአብሔር መንፈስ አቅጣጫን ያሳያል። ስለዚህ መልእክትም የሆነው የእግዚአብሔርን መንፈስ ጠጋ ብላችሁ ጠይቁ፣ ጸልዩ፣ ተንበርከኩ፣ የእግዚአብሔርን ቃል አንብቡ፣ አጥኑ። ጌታ ይናገራል፣ ጌታ ያወራል፣ ዳይሬክሽን ያሳያል። እኔ ራሱ በጣም እደነቃለሁ በመንፈስ ቅዱስ። አቤንዬ ጥሪን አክብረ ስለመጣ ከልብ አመሰግናለሁ። እግዚአብሔር አምላክ ይባርክ። በአገልግሎት ከሚባረኩ ነገ ትልቅ ደረጃ ሰፊ አገልግሎት አገልግለ ለማየት ከሚፈልጉ ሰዎች ነኝ። ደግሞም አያያዝም አካሄድም ከሰዎችም በሰማሁት ምስክርነት እኔ ራሴ ባየሁት እግዚአብሔርን እንዳመሰግን ምክንያት ሆነሃልና እግዚአብሔር ይባርክ። ቴንኪውም ልል እወዳለሁ ስለመጣ። እንግዲህ በስተመጨረሻ አንተም ቴንኪው ልትላቸው የምትፈልገው ሰዎች ካሉ የመጨረሻ ንግግርን አድርገህ በዚህ እንጨርሳለን ማለት ነው። አመሰግናለሁ። እሺ እንግዲህ ይህን እድል ስለሰጠኝ አብርሽዬ በጣም ቴንኪው። ጌታ ያክብርልኝ። አምነህም ደግሞ እኔም ብቻ ሳይሆን ወጣቶችን አምነህም እድል እየሰጠህ እግዚአብሔር ባንተ እየተጠቀመ ስላለ በጣም ጌታን ስላንተም እጅግ አድርጌ አመሰግናለሁ። እንግዲህ በመጀመሪያ እግዚአብሔርን ነው ከሆነ ነገር አስቀድሜው ሳይሆን በቃ እዚህ መድረሴ ምክንያት እግዚአብሔር ስለሆነ የእግዚአብሔር ታማኝነት የእግዚአብሔር ምሕረት ማሳያ ስለሆንኩ እግዚአብሔርን ነው እጅግ አድርጌ የማመሰግነው። የማይጠበቀውን ሰው እዚህ ማድረስ ይችላል፣ ችሎ አሳይቷል። ሰው ሳይሆን እኔ ራሴን አልጠብቅም እዚህ ውስጥ፣ ግን በቃ ምሕረቱ ታማኝነቱ እዚህ አድርሶኛልና ጌታን እጅግ አድርጌ አመሰግናለሁ። እንግዲህ ማለት የምፈልገው ወደ ፋሚሊም ሲመጣ ያው ፋዘር እንዳልከው በብዙ ስላወራው ስለሱ ወደዋለሁ፣ አከብረዋለሁ። ውስጡ ያለው የሥነ ጽሑፍ ነገር ወጥቶ መጽሐፉ ታትሞ ደግሞ መልካም ቦታ ላይ እግዚአብሔር እንደሚያደርሰው ያኖረው ለክብር እንደሆነ ስለማቅ ያንን ደርሶ ማየት ፈልጋለሁ። ቴንኪው ወዳለሁ ማለት ፈልጋለሁ። በጣም የሚገርም ይሄን ፕሮግራም አንተም ሳትደውልልኝ ምንም ይሄ ውስጤም ሳይኖር አንድ ቀን እንደዚህ ጸለይኩ። ጌታ ሆይ እናቴን ለማመስገን እድል ስጠኝ፣ እንደምወዳት
እንድነግራት እድል ስጠኝ ብዬ ጸልያለሁ። ጌታ ነው የሚያውቀው። እና ትንሽ ራቅ ብለን ስለኖር ብዙ ተጎድታለች። ይህን እድል በጣም እጠብቅ ነበር። ለዛ ነው ላመስግን ሰው ብዬ የጠየቅኩ። አንተም እድል ስለሰጠኝ ጌታ ይባርክህና አድልቼ እንትን ብዬ ምናምን ሳይሆን በጣም ጀግና እናት ነች። ምናልባት አሁን አላማው ይሄ ስላልሆነ የፕሮግራሙ ብዙ ማለት አልችልም። በልቤ ያለ ብዙ አለ። አንድ ነገር ስነግርህ ቅድም ሳወራ የሷን ፋሚሊ ጉዳይ እኔ እንጀራ በልቼ እንዳድር በጊዜው ወረቀት ስላልነበራት እሷ አረብ ሀገር አባቷና እህቷ በ2007 ሲሞቱ መታ አልከበረች። ያመስግኜ እንትን አለለውም ያንቺን ነገርና ምን አይነት እናት ነሽ። አግብቼ ዛሬ ድረስ የሚገርም የውስጥ ልብስ ጭምር የሚያስጨንቃት ነች። የደወለች እንትን ብላል የምትል ማለት ታሳፍረኛለች ሁሉ አንዳንዴ በሚስቴ ፊት። ምን አይነት እናት ነች። አንቺ ስላለሽ በጣም ደስ ይለኛል። ተምሬያለሁ አንቺ ስላለሽ፣ ለብሻለሁ፣ አላነስኩም ከማንም ጋባዥ ነኝ። እንደውም እናቴ ያለች በጣም ነው የምወድሽ። ቢያንስ እዚህ ሆነን ምንም ብናልፍም እዚህ ነን፣ እንገናኛለን። ሰው ትተያያለህ ብቻዋን በምድረ በዳ ብቻዋን። በጣም ወድሻለሁ፣ አከብርሻለሁ። ይህን እድል እንዳመሰግንሽ ጌታ ስለሰጠኝ በጣም ጌታን አመሰግናለሁ። አንቺ አንደኛ ነሽ፣ በጣም ጀግና ነሽ። ወድሻለሁ እናቴ። እግዚአብሔር አምላክ እናትን ያቆይልህ። ረጅም ዓመት፣ ብዙ ስኬት፣ ብዙ ደስታ አብራችሁ የምታዩ ያደርጋችሁ። አሜን። ሌላ እንግዲህ አክስቴ እንዳልኩ ሁለተኛ እናቴ ነች። አጎቶቼ በጸሎት አክስቴ እንግዲህ ሁለተኛ እናቴ የምልህ ሰርጌን ሁሉ ደግሳ ሄዳለች እሷ ነች። በሚገርሙ ቤተሰቦች ጌታ ባርኮኛል። አጎቶቼ በጸሎት በሚችሉት ሁሉ ከጎኔ ቆመዋል። ወዳጆቼ፣ በቸርች ያላችሁ መልካም ሰዎች ሁላችሁንም ቴንኪዩ ጌታ አክብርልኝ ማለት ፈልጋለሁ። አብርሽንም ጌታ ዘመንን ይባርክ። አሜን። ቴንኪዩ ሶ ማች። ዌልካም ማይ ብራዘር። እኔ በጣም ቴንኪዩ ላለሁ። ተባረክልኝ። አሜን። በመቀጠል ያው ሌላ በጣም ማመስገን የምፈልገው በጣም ውዷን ባለቤቴን በአምላክ ጥላሁንን ነው። እንግዲህ በወጣትነት ነው፣ የልጅነት ሚስቴ ነች። በጣም የሚገርመኝ እኔና እግዚአብሔርን አምና አንድ ቋሚ ደሞዝ የሌለውን ብዙ ቅና የሌለውን ሰው አምና አገልጋይ ነው ብላ ነገ የተሻለ ሰፊ አገልግሎት መስክ ውስጥ ይገባል ብላ አምነሽ እኔን ስላገባሽኝ ደግሞ በዚህም ዘመን እንዲህ አይነት ሴቶች እንዳሉ ምንም አይነት ዋጋ አብሮ ለመክፈል ዝግጁ የሆኑ ሴቶች እንዳሉ ማሳያም ነሽና በጣም ነው የምወድሽ፣ ማፈቅርሽ። ቀሪ ዘመኔን ሁሉ ከአንቺ ጋር መኖር እፈልጋለሁ። ጌታ ያክብርሽ። በጣም ወድሻለሁ። እንግዲህ ወገኖች ከወንድሜ ከአገልጋይ አቢኒ ጋር የነበረን ቆይታ ይህን ይመስል ነበር። እግዚአብሔር አምላክ እንግዲህ በብዙ ሰዎች እያስተማረን ነው። በወጣቶች፣ በአባቶች፣ በእናቶች ብዙ ነገር እየተማርን ያለ ነው። ስለዚህ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ይህንን መልእክት ደግሞ ለብዙ ሼር ብታደርጉ ብዙዎች ይታነሱበታል። አስተማሪ መልእክት ያላቸውን ወገኖች እየጋበዝን ነው። እናንተም ሰብስክራይብ አድርጉ፣ ሌሎችም ሰብስክራይብ እንዲያደርጉ ሼር እንድታደርጉ ላለው መልካም ጊዜ ይሁን።